ኢንተርናል ኮንፍሊክቶች ያው ለማቆም ነገሮችን አረጋግጦ ለመምራት ሊዲንግ ስትራክቸር አይፈቅድም። ለምሳሌ ተወያይቶ ለመፍታት ስለዚህ እነዚህ ያሉት አማራጮች ዝግ ስለሆኑ ቱ ኤክስትሪም ይኬዳል ማለት ነው። ሰሞኑን ካየው ብርሃን ዶክተር ፕሮፌሰር ኤርትራ ድረስ ሄዶ የታገለ ሰውዬ ዛሬ ኤርትራ ድረስ ሄዳችሁ አትታገሉ ብሎ ሰዎችን አድቫይስ ሲያደርግ ሰምተዋል አይደል? ከዛ ነገር እኔ ተጎድቻለሁ ብሎ ስለሆነ እኔ ተጎድቻለሁ በዚህ ጉዳይ ላይ እኔ ትክክለኛ ነገር አልሰራውም ብሎ ቢሆን ይሶኬ እኔ ሰራው ትክክል ነው ወያኔን ለመጣል እዛ ድረስ ሄጃለሁ አለ። ስለዚህ አሁን የሚሄዳችሁ ሰዎች ኢንዳይሬክትሊ ትክክል ናችሁ። እኔ ስተሰርቻለሁ መሆን የማይገባው ነገር ነበር። ለዛም የኢትዮጵያን ሕዝብ በይፋ ይቅርታ ጠይቃለሁ ማለት ነበረበት። ያንን ካለ ይሄኛውና ባላንስ ሆኖ ነገሮችን በሙሉ መውቀስ ይችላል አሁን ያለውን ነገር። እሱ ግን ለራሱ ሪኮግኒሽን ሰጥቶ ከዛ በኋላ ያሉትን ደግሞ ሄዱ ሰዎችን እሱ እኮ ከግብጽ ጋር አብሮ ሁሉ የሰራ ሰው ነው። አንዳንዴ እኮ ስለ ኢትዮጵያዊነት ስናወራ ምን ላይ ቆመን ነው የምናወራው ብለን ያው ማሰብ መቻል አለብን የሚል እኔ ሀሳቤ አለኝ። ስለዚህ አንደኛው ይሄ ነው ያለው። ሌላኛው ቶፒክን ከነገርከኝ የተወሰነ ነገር ማውራት ፈልጋለሁ። ቢኮዝ ብዙ ጊዜ ያው ኮሜንት አደርጋለሁ ምናምን ነገር እኔ ያልሆነ ሳይድ ላይም ቆሜ አንዳንዴ እንዴት ነው ቴዲ ምናምን ነገር ብዬ የተናገርኳቸው ነገሮች ሊኖሩ ይችላሉ። ግን ቴዲም ቤዚካሊ ነው የማውቀው። እንደዚህ ስታወያያቸው አንዳንዴ ይመጣሉ በቃ ጨጓራችን የሚልጡ ሰዎች በስመ አብ ወወልድ ወመንፈስ ቅዱስ በቃ እና እኛ እዚህ ከተማው ላይ ስላለ እሳቱ እየጠበሰ አሁን እስካሁን ሰዓት ድረስ አስበዋል። እስከ 9 ሰዓት ድረስ ስራ ሰርተህ ገብተህ ለልጆች ለተለያዩ ነገሮች መሆን የሚያቅተህ ሰው እስከምትሆን ድረስ ከሆነ ኢኮኖሚካሊ እዚህ ካፓብል የሆነ ገቨርንመንት አለ ማለት በጣም ከባድ ነው። በቃ ስትሬት ፎርዋርድ ነው፣ ምንም ነገር አይደለም። አሁን እንደዚህ ድሮውን ቢሆን አዲስ አበባ ላይ እንዲህ ለመናገርም ሆነ ምንም ለማለት ትፈራለህ። የሆነ ነገር ሆናለሁ ብለህ የምትፈራው ነገር አለ አይደል? አሁን ግን ኔቨር በቃ ምንም አትፈራም። አንተ ለልጆች መሆን ያቃተህ አባት ከሆንክ ስለዚህ ያለ ኢኮኖሚ ብዙ ነገሮች ሊያስገድድሃል እና በተለያየ ሚንስ አንተ ጋር መጥቶ አስተያየት ሲሰጡ በጣም ይገርመኛል። በጣም የተለበጡ ካድሬዎች አሉ። 3 አይነት ካድሬዎች ይመጣሉ አንተ ጋር። ይሄ ላላ ብሎ ደግሞ ሁለቱንም አስታርቆ መሀል ላይ ለመሆን ይመጣል። አንደኛው ደግሞ ኮምፕሊትሊ ሳይድ ያዘ፣ ጥግ ያዘ፣ ምንም አይነት ድክመት የለም ብሎ የሚከራከር በቃ መቶ ምንድነው ጊልዳ አይነት በቃ ጀስት ኮምፕሊትሊ። አንዳንዴ ካድሬነት እኮ ሊሚቴሽን አለው። ወያኔ እኮ ካድሬዎች ነበሩት፣ ግን ካድሬዎቹ ውስጥ ላይ በትክክለኛ በእርግጠኝነት ይታገሉ እንደነበረ የምናውቀው እኛ የምንነግደው ላይ ሄደን ገቢዎች ላይ የተወሰነብን ነገር ካለ ሄደን ጥያቄ ስንጠይቃቸው ያን ኮምፕሮማይዝ ባደረገ መንገድ ይታገሉልን ነበር። አሁን ልክ ስጠይቃቸው እንደሚሉ ታውቃለህ፣ በቃ የለም በቃ የወረደ የፈነዳ ፈንጅ ነው የሚያደርጉት። በቃ ምንም ነገር የለም በቃ የለም። አሁን በዚህ 8 ዓመት ውስጥ ብቻ 5 አይነት ታክስ ልንገርህ፣ አዲስ የተመሰረተ ታክስ ነው የታክስ ሬንጁ። ስለዚህ እንደዚህ አይነት ታክስ ሬንጆች በጣም በበዙበት ሰው ነገሮችን ማግኘት በማይችልበት ትናንትና 50 ብርና 100 ብር የሚሸጥ የነበረ እቃ ዛሬ 800 እና 1000 ብር ገባ። አጠገብ ላይ የሚሸጥለት ሰውዬ ያ ደሞዙ ደግሞ ካልተንቀሳቀሰለት ምን አይነት ፓራላል የሆነ ሂደት ነው ያለው? ሰው ከራሱ ጋር በቃ በደንብ ተጣልቷል። እውነቴን ነው። አሁን አዲስ አበባ ላይ በደንብ ነው የሚወራው። ባይዘው በግልጽ እንደዚህ የፖሊስ አካል የደህንነት አካል ይሄ ምናምን አካል ምንም አይነት ፍርሃት የለም። ምንም ቢኮዝ አንድ ሆነናል። በቃ ተቀላቅለን አንድ ሆነናል። መሀል ያለው አካል ከበላይ ጋር ተነጋግሮ የሚፈታው ችግር የለም። እታች ያለው አካል ከመካከለኛው ጋር የሚፈታው ችግር የለም። ጀስት እኛን እንደ ከተማ ውስጥ እንዳለ አይጥ እነሱ እንደ ድመት እየተያየ ነገሮችን በሙሉ መራመር ነው የተያያዘው። ስለዚህ ፖለቲካ ላይ ያሉት ነገሮች በሙሉ እኔ እንደ አንድ ከተማው ላይ ተወልዶ እንደኖረ ሰው በጣም ግራ ከሚገባቸውና ነገሮችን አሁን አዲስ አበባ ነው ያለው። አሁን ይኸው እየነገርኩህ እኮ ነው። ኦኬ አዳነች አበቤ አብዛኛው ውሸት ነው ምናምን ሲል ሰምቻለሁ። እስኪ አንተ ንገረን በቦታው ስላለ የምገባ ፌስቡክ ላይ ፖስት ያደረኩት እሱ እውነት ነው ውሸት ነው?
እኔ ነገርኩ እኮ ሚድል ኢንካም ማለት መካከለኛ ደረጃ ላይ ካሉ ሰዎች ውስጥ ለመገር መችል ሰው ነው። እሺ ኤቭሪቲንግ ነገሮችን ስንሯሯጥ ስንሄድበት ነው የምናገኘው። እንኳን ደሱ አይደለም የኔ ቢጤውን ነገርኩ እኮ የኔ ቢጤው ተሰልፎ ገብቶ በስትክክል የማይበላበት ቤት ነው። በደንብ ይሄ እኮ ፕራክቲካል። እኔ ነገር ከፈለክ ቪዲዮ ቀርጬ አንድ ቦታ ላይ ሄጄ ልልክልህ ይችላል። ለምንድን ነው የኔ ቢጤው ገብቶ መብላት የማይችለው? ለምንድን ነው? እነሱ እንኳን አይችሉም። ለምንድን ነው የማይችሉት? ምግቡ ሊሚትድ ነው ያለውን ነገር አንተ እዛ ጋር ያሉትን ነገሮች ሰዎች በጣም በገፍ ነው ያለው። ሰው ተሸፋፍኖ ቤተክርስቲያን እኮ ሜዲ በቃል እኮ አይኗን ጨፍና የጓደኛህ እናት ልትሆን ትችላለች እየለመነች ያለችው መስጊድ ላይ የኔ ቢጤ የሀገር የኔ ቢጤ በስቷል። ድሮ መኪና መሀል እየገቡ ይሉ ነበር። እነሱን በተለያየ ምክንያት ህግ በማውጣት በተለያዩ ምክንያቶች አግደውታል። ትርፍራፊ በፌስታል ይዞ ለመብላት እኮ ዛሬ ላይ እኮ አይፈቀድም እኮ። ስለዚህ ምግቡን ራሳቸው ነው የሚበሉት እያልከኝ ነው? አረ ምግብም ራሱ የለም እንጂ እነሱ እኮ ምግብ የሚሉት እኮ ራሳቸው እዛ ጋር ቁጭ ብለው የሚቆርሱት ኩኪስን እና የሚቆርጡትን ቁርጥ እኮ ነው ምግብ ብለው የሚያወሩት። 100% የምነግርህ አዲስ አበባ ላይ ኮምፕሊትሊ 100% ነው። ያው በጥላቻ በምናምን አይደለም የምነግርህ፣ ፕራክቲካሊ ያለውን ነገር ነው የምነግርህ። የት ቦታ ላይ ያሉ መበገቢያዎች ቦታ ላይ እኔ ኮንታክት አድርጌክ ገብርኤልም ቪዲዮ ልቀርሽ ልልክልህ ይችላል። አረ ላክልኝ። ሊሚት ታደርገው ሰምተሃል አይደል? ቅድም ኢኮኖሚካሊ ያለው አዲስ አበባ ውስጥ ለማይ መኖር የለበትም የሚል አስተሳሰብ ካለ ስለዚህ ኢኮኖሚካሊ ያሉት እንቅስቃሴዎች በጣም የተሻሉ ናቸው ማለት እኮ ነው። በሌላ አንግል ስትመለከተው ከምግብን ባሻገር ስትመለከተው ቆይ የምገባ ማዕከል በእነዚህ በመንግስት ትምህርት ቤቶች እንዲሁም ደግሞ የምገባ ማዕከላት ተቋቁሞ ቋሚ ገቢ የሌላቸው ሰዎች እጆቻችሁን ታጥባችሁ ከመጣችሁ ትበላላችሁ፣ ጎዳና ልትወጡበት የምትችሉበት ምንም አይነት ምክንያት የለም፣ ምግብ አለ የሚሉት ትምህርት ቤት ውስጥ አሁን ይሄ ላሏሽ እውነት ተናገር ካልከኝ ትምህርት ቤት ውስጥ ያሉት ነገሮች እኛም አሁን አንዳንድ ሰዎችን ድሮ ዞር ብለን የምንጎበኛቸው የነበሩ ሰዎች አሁን ትምህርት ቤት ውስጥ ትክክለኛ ነገር ነው ምግቡ አለ። የመንግስት ትምህርት ቤት ውስጥ እንሰማለንም ያሉት ነገሮችም ትክክል ናቸው። ምግቡ አለ፣ ይበላሉ፣ ምን ይላሉ። ግን አሁን ወላጁን እኮ ነው አሁን ይሄ ወላጁ እዚህ ልጅ የሚልከው ወላጅ በጣም ከሚገባው በላይ በጣም በድህነት ውስጥ ያለ ነው። ኢቭን ሬንቶች ኪራይ ላይ ማለት ነው የቤት ኪራይ ላይ ወደሃውን እንዲህ ብትል አንድ ሳምንት 2 ሳምንት 3 ሳምንት ታገሰኝ በማለት የሚያቆስል ሰዎችም እንዳይገዙ የሚያደርግ አሮጊት ሴትዮ የምትጦርበት ቤቷ ሊሆን ይችላል። ገብቷል? ያችን ሴትዮ ታገሽን ስትላት እዛ ወጣ መግዛት ማችል ልትሆን ትችላለች። ስለዚህ እንዳልደበላለቅብህ አሁን ያለው ነገር ይሄን ማመስገን ያስፈልጋል። በዚህ በኩል ትምህርት ቤት ላይ ያሉት ምገባዎች ላይ ትክክል ነው። ትምህርት ቤት ላይ ምገባል። አዲስ አበባ ውስጥ ግን እንደዚህ ስትል እኔ ቤተክርስቲያን እውነቴን ነው የምልህ ቤተክርስቲያን ነገ ሂጄ እኔ ዘክሬ ቪዲዮ ልላክልህ ፊታቸው እንዴት እንደጠመጣ ማለት መለመን ማለት መሞት እንደሆነ የሚያምኑ ነገ ስራ ቢያገኙ በደንብ አድርገው ሰርተው ራሳቸውን ሊያቋቁሙ የሚችሉ በጣም ትልልቅ የሆኑ እናቶች ከልብሳቸው ካለባበሳቸው ታውቃለህ በትክክለኛው መንገድ ማለት ነው እጃቸውን ዘርግተው ቤተክርስቲያን ውስጥ ተሻምተው ሲቀበሉ ታያለህ። በጥበቃ እየተሳደዱ ግን ያላቸው አማራጭ አንድ ቦታ ነው። እዛች ቦታ ላይ ሲጋፉ ታያለህ። እስቲ የትኛው ኢኮኖሚካል የሆኑ ነገሮች ላይ ነው? እስቲ አዲስ አበባ ላይ ያለ ነጋዴ እኮ የምነግርህ ነገር እኮ እቃ ከመሸጥ እኔ አሁን ነገር እኮ እኔ 4 ማውቀው ሰዎች አሉ። 4ቱም ንግድ ፈቃዳቸውን ነው ዘግተዋል። ኦልሞስት መዝጋታቸውም ተብሎ ፔንዲንግ ላይ አድርገውት አቆመውታል። ኦልሞስት ወጪና ገቢዎቹ መመጣጠን ስላልቻለ እነዛ ውስጥ የሚሰሩ ወደ 300 ምናምን ሰራተኞች ኦልሞስት ተበትነዋል። የቀን ሰራተኛ ነው የነበረው። ከሌላው ክፍለ ሀገር ደግሞ ሰላም አለመኖሩና የጦርነት ላይ ምናምን ያሉት ነገሮች ላይ በመደራረቡ እዚህ አዲስ አበባ ላይ ያለው ምገባም አንድ ራሱን የቻለ ጦርነት ነው። ባይዘው ምገባውን ተንተራሳው አዲስ አበባ ገብተን ብንኖር ይሻላል ያለችንን ነገር ለቃቅሞ እኛ ራሳችንን መመገብ ስለማንችል ስለሚል ከጎራባች ካሉት ቦታዎች ላይ በጣም ተፈናቅለው መጥተው አዲስ አበባ ላይ ጥግ ላይ ወጥተው በትክክል ተከራይተው መጥተው ትምህርት ቤቱ ላይ ጉቦ ሰጥተው ኢቭኒፍ የሚመዘገቡ በጣም ብዙ ብቻ ኤኒዌይስ ምንድነው ማለት እንደ ጋቨርንመንት ምንድነው ስትራክቸር ብለህ ብትጠይቀው እኔ የሚናገር ሰው ካለ እኔ ያደንቃለሁ። ኢኮኖሚካል ብሊቭክ ምንድነው ቢባል ሰውየው በስተክክል እኔ አሁን ፌስ ቱ ፌስ ባገኝ የምጠይቃቸው 4 ጥያቄዎች አሉ። በቃ አንደኛው ምንድነው ኢኮኖሚካል ሬት አለመ
አንደኛ አንድ ወጣት ምን አይነት ፊውቸር ይዞ ነው ነገ ከነገ ወዲያ አድጌ ሄድበታለሁ የሚል ኢኮኖሚካሊ ሀገሪቷ ከምትመራው ነገር አንፃር እኮ ይሄን ብሰራና ይሄን ባደርግ እኮ ውጤታማ እሆናለሁ የሚለው የትኛው ላይ ነው? ኦኬ እሺ በቃ ይሄ አይነት ኢኮኖሚካል ስትራክቸር ኦልሞስት ዜሮ በገባበት ሁኔታ እዚህ ጋር መጥቶ እኛ እንደዚህ ይላል። የለም በቃ አለቀ። ምርጫ ምናምን አሁን የምትለው እየሰማህ ነው አይደል? ስልካችን ላይ እየተደወለ ነው ያለው። ለብር የሚደወለው እስቲ ዝም ብለህ ከምርጫ ቦርድ ወስደሃል አይደል? ካርድ ምረጡ የተባሉ ምረጡ ይሄን ፓርቲ ምረጡ የተባሉ ፎርስ እየተደረጉ ነው አይደለም። ብዙ ጥያቄ አለ ቴዲ። እንዲህ ነው አሁን እንዲህ ነው ብዬ ብነግርህ ለራስህ በጣም ነው እንትን ብልህ ማለት በቃ ጀስት ሚዲያ ላይ ያለው ነገር 100% ሆነስት ነው። በቃ ነገር ዳታ መረጃ እንዴት ይወጣል? እኔ የወሰድኩት ካርድ አለኝ አይደል? አሁን ለምሳሌ እኔ የወሰድኩት ምርጫ ጣቢያ ላይ 10,000 ሰው ምርጫ ካርድ ወስዶ ከሆነ እዛ ላይ 100% የሆነ ድምፁን ቢያጣ ነገ ከነገ ወዲያ እነዚህ 10,000 ሰዎች ስም ካለው እያንዳንዱን እየፈለገ ወገባ ገደው ሊባል ነው ማለት ነው። በሌላው በወሰደው ድምፅ እዚህ አካባቢ ላይ ያጣዋቸው ተብሎ ሊስቱ ደርሶታል ማለት ነው። ለምን ሄጄ ራስን አበላሻለሁ? ምን አይነት ነገር ነው ይሄ? መረጃ ራስ ወጥተህ በዚህ ደረጃ ኦንላይን ምዝገባ ሲባል ሲቀጥል እዚህ ያሉት ተቃዋሚዎችም ምላሳቸውን ከማንቀጥቀጥ ውጪ ሌላ እዚህ ግባ የሚባል ነገርም ያላቸው አይደሉም። እኛ እናውቃለን፣ እንደነ ልደቱ አይነት ሰዎችን እናውቃለን። እኔ በህይወት ልረካበት የሚችል እኔ ኢትዮጵያዊነቴ ነው እንደወድ የሚያደርገኝ ልደቱ የሚባል እኔ አንድ ፖለቲከኛ አውቃለሁ። ሄሎ ይሰማኛል። ልደቱ የሚባል እኔ ፖለቲከኛ አውቃለሁ በፖለቲካ ዓለም ላይ ቢኮዝ ሳላቅ 97 ላይ ባደረገው ብዬ በአንዳንድ ሰዎች በመሳሳት ነገሮች እንትን ብየው ሊሆን ይችላል። ግን ከዛ በተረፈ በጣም እውነቴን ነው የምልህ አንድ የሚጣል ነገር አይደለም የሚናገረው። አንድ እኔም በቃ ጀስት ውስጡ ላይ ያለ ትንሽ አካዳሚክ ባግራውንድ ጥሩ የሆነ ሰው እየተንቀሳቀሰ የሚኖር ሰው በእርግጠኝነት ከልቡ ከሆነ እሱ የሚናገረው ለሁላችንም ብሎ የማሰቡ ነገር ላይ ትክክል ነው ብዬ ማሰብ ላይ የምትደርስበት ነገር ነው ያለው። አንተ ጋር የሚያደረጋቸው ነገሮች ያለው እንደምታየው ነው። ለሁሉም ሚዲያ ክፍት ነው። ጀስት ግን ምንድነው የኛ የኢትዮጵያ ሕዝብ የሚወደውም ራሱም ደግሞ አሁን ዋጋ እየከፈልንበት ያለ ነው ትልቁ ችግር አለ። ተግባብቶ መጠየቅ። አሁን ለምሳሌ ዳቦውን ምነግርህ 20 ብር ገብቷል። እቺ ባለ 2 ብር ዳቦ ነበረችው 20 ብር ገብቷልና ደሞዝ ካልጨመረ 20 ብር ከገባ ዳቦ ስለዚህ ትናንት ንጹህ የነበረ መንግስት ላይ ትንሿ ዳቦ እያንዳንዱ ነገር ላይ በቃ እየጨመረ ነው ያለው። ነዳጅ ዋጋ አስበው እንደዚህ አይነት የሚቆምር እኔ እንጃ አይቻልም። አህመድ ሺዴ ወጥቶ 2 ቀን ውስጥ ምን እንዳለን ብታቅ በሳቅ ነው የምትሞተው። ምን ካሁን በኋላ ነዳጅ ወደ ነበረበት ተመልሷል፣ ያሉት ነገሮች ሁሉ ተረጋግጧል። ስለዚህ እያንዳንዱ ቦታ ላይ ያሉት ነገሮች እርምጃ እንወስዳለን ሲል አሁን ገብቷቸዋል ማለት ነው። ሊያስተካክሉ ነው ብለን ያው መንግስት ነውና ልታምነው ግድ ነው። ብሊቭ እያደረግን ከ2 ቀን በኋላ የነዳጅ ዋጋ ጨመረ በመንግስት በመንግስት ሄደ ተደሰው ቃል ላይ ኦልሞስት ሆን የነበረውን ጅማሬ አጽድቆት ሄደ ማለት ነው። ስለዚህ የነዳጅ ዋጋ እኔ ልንገራችሁ፣ የነዳጅ ዋጋ አሁን ካለው ዓለም ላይ አሁን ካለው ገና 2 እጥፍ ይጨምራል። በነገራችን ላይ በታሪክ ታይቶ በማይታወቅ ሁኔታ ኢቨን እኔ ባለውበት ሀገር ላይ 2 ብር ከ60 ይገባል። ሪሰት በቃ እሱ የመካከለኛ ምስራቅ ጦርነት እሱ ኢንተርናሽናል ኢንፍሌሽን ነው። ሌላውን ግን ከልብ አመሰግናለሁ አድማጬ፣ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። ቴንኪው በጣም ቴንኪው። ኦኬ እዚህ ሚዩት ያላደረጋችሁ ሚዩት አድርጉ፣ ሰዓት ለመቆጠብ በቃ ገስት ሪኩዌስት አታስገቡ፣ ሰው አታስገቡ፣ ማንም ቢልክ እንዳታስገቡ። እነዚህን ብቻ ላወያይ። ኔትወርክ ካወረዳችሁ ነጋቲ ቡላ የመጨረሻችሁ ነው የሚሆነው። ኔትወርክ ካላወረዳችሁ ሀሳባችሁን ሸጣችሁ እዚህም ላሉ ሰዎች በፌስቡክም ለሚያደምጧችሁ ሰዎች ትሄዳላችሁ። እንዴት ናችሁ? ሶራ ይርታቸው፣ ኢወርልድ፣ ሰላም፣ ኡኖ አማራ፣ ሲሳይ እዚህ ጋር መጥተዋል።
በዋነኛነት ከነሱ ጋር ለማውራት የሚይዘው ወይም ደግሞ ያስኩት አጀንዳ እዚህ ጋር በፖስተር እንደምታዩት የጽምዶ ጉዳይ ነው። አሁን የጽምዶ ጉዳይ እውን የሆነ ይመስላል። አንዳርጋቸው ጽጌ ተወክሎ ይሁን አይሁን አይታወቅም፣ አማራን ወክያለሁ በሚል ተወክሎ ሄዷል። እንደውም እዚህ ጋር ፖስተር ሲሰራ ይሄው አንዳርጋቸው ጽጌ አለ፣ አብድራህማን መህዲ አለ፣ አወል ሰይድ፣ መሐመድ ሐሰን፣ ንካዋ ኦሻላ ብሔራቸውን ወክለው የተገኙ ናቸው። አንዳርጋቸውን መች ወከል ነው? እኔን አይደለም የምትጠይቀኝ፣ ማን ወከለ ብለህ አንዳርጋቸውን ጠይቀው። ለማንኛውም ጥያቄ ጽምዶ እንዴት አያችሁት? ይሳካል አይሳካም? ይሳካል አይሳካም ማለት አሁን ሁለት ነገር ማወቅ አለብን። የተጣመራችሁት የፌዴራል መንግስቱን ወይም ብልጽግናን አሸንፋችሁ በኤርትራ አጋዥነት በኤርትራ ታግዛችሁ 4 ኪሎ ለመግባት ነው። ዋናዋ አምበሉ ካፒቴኑ እዚህ ስብስብ ውስጥ ኤርትራ ናት። ውሸት ነው የሚል ካለ መከራከር ይቻላል። ኤርትራ ቦስ ናት እዚህ ስብስብ ውስጥ። በኤርትራ መሪነት 4 ኪሎ ትገባላችሁ ወይስ ትሸነፋላችሁ? የብልጽግና ደጋፊዎች ይህን ስብስብ ማጥፋት ትችላላችሁ ወይስ ራሳችሁ ትጠፋላችሁ? ምትመጣው ሀገር ለማፍረስ አይደለም። ምን መጣው ሀገር ለማፍረስ ነው ካልከኝ በጊዜ ውረዱ ከዚህ ጋር። እኔ አዋርጄ ነው ማባራችሁ። እዚህ ጋር ቁጭ ብዬ ሀገር ለማፍረስ ነው የምንመጣው የምትለኝ ሰው ላወያይ አልችልም። አገሪቷን ጠብቀ ማናጅመንቱን ቀይረ የተሻለች ኢትዮጵያን ለመገንባት እንደምትመጣ ነው ልትነግረኝ የሚገባው። በዚህ እንትን 4 ኪሎ ትገባላችሁ ወይ? 4 ኪሎ ከገባችሁስ በኋላ ኦኬ፣ ቀጣይ እርምጃችሁ እንዴት ያለች ሀገር ነው የምትገነቡት? ጥምረት ለመፍጠርሳ ከአንዳች አቶ ሲሳይ ሚዩት ያርጉ ፕሊስ፣ ሚዩት። የአንዳችሁ የመታገያ አጀንዳ ከአንዳችሁ ጋር እንደሚለያይ ነው የሚታወቀው። እንዴት ተግባብታችሁ ጥምረት ፈጠራችሁ የሚል ጥያቄ ቢነሳ ምን ትላላችሁ? ፕሊስ። እሱ አሁን አይነገርም እንዳትሉ፣ አብረን ያደግነው። አትቸኩል ቴዲ፣ 4 ኪሎ ስንገባ ነው የምንነግርህ እንዳትሉ። አይ ነው እንደዛ የምትሉት አሁን ምኑን ከምኑ ይዛችሁ መናገር እንዳለባችሁ ስለማታውቁ ነው። የብሔር ፖለቲከኛ መልስ ሲያጣ አሁን አይነገርም ይላል። አሁን የሚነገር ማይነገር ነገር ስለሆነ ሳይሆን መልስ ስለሌላቸው ነው። ማምለጫ መንገዳቸው ነው። የኔ ጥያቄ የእናንተ ፕሪንሲፕል የተጣመራችሁት አንድ እርስ በርሳችሁ ይስማማል ወይ ይግባባል ወይ? አጠቃላይ ጽምዶ እንዴት አያችሁ? ብልጽግናስ እነዚህ የብልጽግና ደጋፊዎች እነዚህን ጥምረቶች መቋቋም ትችላላችሁ ወይ? ይሄ ነው ፓወር ፖለቲክስ። ዌልካም ቱ ሪያሊዝም። ሀቁ ይሄ ነው። ያገጠጣ ያፈጠጠውን ሀቅ እናወራለን። ሲተነትኑ ትሰማላችሁ። ስልኩን አጥፍቼባችኋለሁ። ወደ በኋላ አካባቢ እነሱን ከሸኘሁ በኋላ ትደውላላችሁ። ለደወላችሁ በሙሉ ለጨዋነታችሁ ከልብ አመሰግናለሁ። አሁን ደግሞ ለቲክቶክ ላይ ሰዎች ትንሽ ፌር ለመሆን እድል ልስጣቸው። ከቅድም ጀምሮ ሪኩዌስት ልከው የተቀመጡ ሰዎች ስለሆኑ እንዲሁ ሳላስገባቸው ብቀር ጥሩ አይደለም። አብረን ነው የኖር ነው፣ አብረን ነው የቆየ ነው። ከሶራ ጀምራለሁ። እንደዚህ ላስጠጋ። 1 2 3 3 2 1 1 2 3 1 2 3 ቆይ እንደዚህ ላስጠጋ። እዚህ ጋር ማስተካከል ያለብኝ ነገሮች አሉ። ይህንን እንደዚህ ላድርገው። ኦኬ 1 2 3 ኦኬ 1 2 3 ኦኬ
ምን ጀምረው ከሶራ ነው። አንድ ሁለት ሶስት ኦኬ። ድምፅ መጥቷል። ቆይ አንዴ እዚህ ጋር ደቂቃ ላስቀምጥ። 5 ደቂቃ ነው የምሰጣችሁ። 3-4 ዙር ይኖረናል። እንጠያየቃለን። ትንሽ ስለሆነ ቁጥራችን በ5 ደቂቃ ውስጥ ሀሳባችሁን አጠቃላችሁ ወደ ቀጣዩ ዙር እንሄዳለን። ሶራችን እሺ፣ ምን ትላለህ? ከአንተ ልጀምር። እሺ ቴዲ፣ ሰላም እንዴት ናቸው? ሁላችሁንም ሰላም ብያለሁ። ጽምዶ ከሚለው አንገል ልነሳና ጽምዶ የሚባል ነገር እንግዲህ ያው መጀመሪያም ስንል ነበር ብዙ ጊዜ ፋኖችም ህወሓትም አያምኑም ነበረ። አሁን ይፋ እየወጣ ነው ወደ አደባባይ በግልጽ ሆኗል ሁሉ ነገር። እኔ ግን አሁን አንዳንዴ የማይገባኝ ነገር አንዳርጋቸው ጽጌ ማለት ምን አይነት ነገር ከኢትዮጵያ እንደሚፈልግና ኢትዮጵያን ምን አይነት ኢትዮጵያ እሱ እንደሚፈልግ አላውቅም። ከኢሃፓ ጀምሮ ብዙ መንግስታትን ሲቃወም ነበር የተቀመጠው። በኢህአዴግም ጊዜ ኢህአዴግ ውስጥም ገብቶ እንደገና አቋርጦ ወጥቷል። እንደገና በደርግም እንደዛው፣ በብልጽግናም እንደዛው። ምንድነው ፍላጎቱ የሚለው ነገር አይገባኝም። ግራ ነው የሚገባኝ። እኔ ብዙ ጊዜ ለራሴ ጥያቄ ነው የሚሆንብኝ። ምንድነው የሚያስበው ማለት ፋይናሊ አሁን እሱ እንደውም ሌሎች ነገሮች መጽሐፎች እየጻፈ የተለያዩ ነገሮችን እያደረገ አድቮኬሲ ግሩፕ ሆኖ ቢሰራ እንኳን ይሻላል ብዬ ነው የማስበው። እንደዚህ ታች ላይ ያለ ነገሮችን ከኤርትራ በረሃ እስከ ሱዳን በረሃ ድረስ በ24 ዓመት የሄድኩበት ሀገር ነው ብሎ እንደገና አሁንም ደግሞ በስተርጅና እንደገና እዛ ሀገር ሄዶ ኢትዮጵያ ላይ ሌላ አይነት ሴራዎችን ለመስራት ሲያስብ በጣም ይገርምኛል። እኔ ምን አይነት ነገር እንደሚፈልግና ግቡ ምን እንደሆነ በግልጽ ቢታወቅ ደስ ይለኛል ብዬ ነበር ማስበው። እኔ አይገባኝም ብቻ ግን ጽምዶ ኢንጀነራል እኔ የሚሳካ ነገር አይመስለኝም። ጽምዶ እንደማይሳካ አንደኛው ሁኔታ ደግሞ ለምሳሌ ፋኖ ኃይሎች በጽምዶ ሁኔታ ራሱ አልተስማሙም። መሬት ላይ ያሉት ራሱ የተለያዩ ነው። የተለያዩ ሀሳቦችን ነው የሚያመጡት። ጥሎ ይወጡ አሉ። ከህወሓት ጋር ማንሰራም ብለው የሚወጡ ሰዎች አሉ። እንደተባለውም ቅድምም ስትለው ነበረ ሁለቱም የማያስማማ መርህ ነው ያላቸው። መርሃቸው በጣም የተለያየ ነው። የአማራ ፋኖና የትግራይ ህወሓት የተለያየ አይነት መርህ ነው ያላቸው። ሁለቱም የማይጣጣም አካሄድ ነው ያላቸው። የጋራ ጠላት እንኳን ሆነው የጋራ ጠላታችንን አጥፍተን እንኳን ቤተመንግስት እንያዝ ቢባል እንዳልከውም እንደ ሱዳን መጨረሻቸው ቤተመንግስት ገብተው መዋጋት ነው የሚሆነው። ምክንያቱም ያልተፈታ የማያግባባቸው ነገሮች አሉ። ያንን ደግሞ የሚቃወም ደግሞ ህዝብም አለ። እንደገና ደግሞ ኃይሎችም አሉ እዛ ውስጥ። በአጠቃላይ ያው ጽምዶ ለኢትዮጵያ መንግስትን ያሰገዋል ብዬ አላስብም በግሌ። ከዚህ ጥምዶ ከሚባለው ነገር መንግስትም የሚጎዳ አይመስለኝም። መንግስትም የተለየ ፍራቻም የሚያሳድር ነገር አይደለም ብዬ ነው የማስበው። የማይስማማ መሪ ያላቸው ሰዎችና ያኮረፉ ሰዎች ስብስብም ስለሆነ በአብዛኛው ያው እንደተለመደው የተሽከረከሩ ነገሮችን ከማድረግ ውጭ ምንም የሚያመጡት ነገር የለም ብዬ ነው የማስበው። በእንደዚህ አይነት መልኩ ይሄዳል ነው ብዬ የማስበው። መንግስት ከምርጫ በኋላ ብዙ ነገሮችን ያሳያል፣ ያስተካከላል ብዬ የማስበው። እንደገና አሁን ከኤርትራ መንግስት ጋር ያለው ነገር የሚስተካከል ከሆነ ሌላ አይነት የጽምዶም ሌላ የማይሳካበት አንዱ መንገድ ይሆናል ብዬ ነው የሚያስበው። ግን ከኤርትራ መንግስት ጋር ያለው ነገር ቢስተካከልም ባይስተካከልም ጽምዶ ለመንግስት ይህን ያክል ስጋት ይሆናል የመቋቋም አቅም አለው ብዬ ነው የማስበው። በዛ መልኩ ነው የሚሄደው ብዬ ነው የማስበው። ሁለተኛ ደግሞ የተነሳው ነገር የምገባ ምናምን የተባለው ነገር ላይ ሀሳብ ለመስጠት አንዳንዴ ማለት ምን አይነት ነገር እንደሆነ አላውቅም። አሁን ቅድም የደወለው ነገር ከአዲስ አበባ ነው እንደዚህ ነው ምገባ ላይ ሌሎች ሰዎች ናቸው የሚጠቀሙት ምናምን ብሏል። እንደውም በተቻለ አቅም ቪዲዮም ከላከል እንደውም ቴዲ ብታሳየን ደስ ይለናል። ልጁ ማለት ምገባ ተቃውሞ ላይ ማን እንደሚጠቀም ማን እንደሚደረግ ማለት ነው። በጣም ትልቅ ስራ ነው ማለት የተሰራ ብዬ ነው የማስበው። ከዚህ በፊት ተሰርቶ ሆኖ ሌሎች መንግስታቶች አስበውት የተለየ ነገር ሆኖ ተፈጥሮ ቢሆን ኖሮ ልክ ነው። ይሄ ነገር ከዚህ በፊት ያልነበረ ነገር ነው ኢትዮጵያ ታሪክ ላይ የምገባ ተቋማትን ማቋቋም፣ ተማሪዎች ምገባ ማካሄድ ምናምን ነገሮች ከዚህ በፊት ያልነበሩ ነገሮች ናቸው። 29 የምገባ ተቋማት ማለት በጣም ብዙ ናቸው። 10,000 ሰው አዲስ አበባ ውስጥ መመገብ መቻል ራሱ በቀን በጣም ትልቅ አቺቭመንት ነው።
በጣም ትልቃችን መጠን ነው። ለምሳሌ መቄዶንያ እኮ በቀን ስንት ህዝብ ነው እንትን የሚያስተዳድረው ለምግብ የሚያወጣው? በጣም ሴንሲቲቭ ጉዳይ ነው ማለት ይሄ ቀላል ነገር ነው ተደርጎ የሚታይ ነገር ነው ብዬ አላስብም። እና ሰዎች አንዳንዴ ቤተሰብ ራሱ ለመመገብ ምን ያህል ከባድ እንደሆነ ሁላችንም የምናውቀው ነገር እኮ ነው። አይደለም ብዙ ሺህ ሰዎችን ማለት ነው። መንግስት አቅም ስላለው ምናምን በሚለው ሳይሆን እንደዚህ ከሀሳቡ መጥቶ እንደዚህ ከግል ባለሀብቶች ጋር የተደረጉ ነገሮችን ማስተካከል በጣም ትልቅ ነገር ነው ብዬ ነው የማስበው። እነ ሰንሻይን ራሱ አንዳንድ የአዛውንቶች ማሳደሪያ እንደዚህ የመገባ ተቋማት ምናምን እያቋቋሙ ይቻሉ ቤድሮክ ምናምን፣ ይህ ትልቅ ስራ ነው። መተባበር ነው እንደዚህ አይነት ነገሮችን ያለበት እንጂ ሌሎች የፖለቲካ ሴራዎችን እየሰሩ እንደዚህ አይደለም እንደዛ አይደለም ብሎ ከማሰብ ደቂቃ አልቋል። ችግር የለውም ባለ ደቂቃ ብቻ። ለማንኛውም ያው ሰዎች እንደዚህ የሚሰራ ነገርን አንዳንዴ አሪፍ ነገሮችን ቢታዩ ደስ ይለኛል ነው የምለው። ይሄ ትልቅ ነገር ነው ብዬ ነው የማስበው በግሌ እና አመሰግናለሁ ቴዲ። ቴንክ ዩ ሶራችን ከልብ አመሰግናለሁ። ከሶራ የምንሄደው ክብራትና ክብራን ሁላችሁም በጉጉት የምጠብቁት ምስራቅ አፍሪካ፣ መካከለኛው ምስራቅ፣ የአፍሪካ ቀንድ ምርጥ ተንታኝ ይርታቸው። እሺ ይርታቸው 5 ደቂቃ አለ። ታንኪዩ ቴዲ። በጣም ሰማይና መሬት ርቀት ያለው አማራ የለም ብሎ የጻፈ ሰውዬ ዛሬ የአማራ ተወካይ ነው ብሎ ሄደ የምትሉት ጽምዶ ፈጠረ የምትሉት የሰማይና የመሬት ርቀት ያለው ብዙ ምሁራን እኔ ከ30 በላይ ዶክተሮች እና ፕሮፌሰሮች የአማራ ምሁራን አሉ። ከናንተ ብቻ ነው የምሰማው ይህ ነገር። ባለፈው የሆነ ተለጥፎ አይቻለሁ፣ ግን it doesn't make sense። አንድ ሙክልና የለውም፣ አንድ ፔንም አላወጣም። እኛ ብዙ ስራ የሰራ ነው እኮ መናገር ስለማንፈልግ እንጂ መሬት ላይ ፋኖ እየሰራ ያለ ስራ ብዙ ተደራጅቶ አማራውን የሰራው ስራ አለ። ስለዚህ ለዚህ ግን አይጠቅምም። ፋኖ የሚፈልገው ሪኳየርመንት የሚፈልገው የስራ ስራዎች አሉ። ከነዚህ ሰዎች አንድ የአማራ ምሁር ተወካይ የሌለበት ለወሬው ብልጽግና እንዲያውም እኔ ካለኝ መረጃ አብይ አህመድ ከወያኔ ጋር ባካችሁ ለእናንተ የምትፈልጉትን ቦታ ሆነ እንትን የምሰጣችኋለሁ ከፋኖ ጋር ጽምዶ እንዳትፈጥሩ ብሎ ውስጥ ለውስጥ ኬንያ ተጨምሮ የኬንያ መሪም ተጨምሮበት ንግግር እያደረገ እንዳለ ሬድዋን ሁሴን እና ከወያኔ ጋር በመነጋገር አብረው እየሰሩ እንዳሉ በምን ደረጃ መጨረሻው እንዲሆን አላቅም እንጂ ይህን መረጃ ደርሶኛል እኔ። ሌላው የአዲስ አበባ ህዝብ 10 ሺህ ከመገበም ጥሩ ነው ብሎ ሲናገር ሰማሁት ወንድሜ። ድሃ አድርገህ ቤቱን አፍርሰህ ካባረርከው 10 ሺህ አይደለም ብዙም በሚሊዮን የሚቆጠር ነው ቤቱ የፈረሰበት። ድሃ የሆነው ቅድም ወንድማችን ከሀገር ቤት የደወለውም ህዝቡ ረሃብተኛ ነው። እኛም ወገን አለን፣ ሰው አለን አዲስ አበባ ውስጥ። ስለዚህ ሁሉ ነገር እናውቀዋለን። የአዲስ አበባ ህዝብ ተፈናቅሏል፣ ተርቧል፣ ተቸግሯል። 5-6 ቤት ግብር እየከፈለ ነው ያለው። ስለዚህ ከመሞት ከባርነት በታች አድርጎ ተገዢ እንዲሆን እየተደረገ ነው ያለው። በህይወቱ መንምኖ ድሃ ሆኖ ለማይ ሆኖ ክብሩን ቀንሶ መንገድ ላይ ወጥቶ እየለመነ ያለው ማህበረሰብ ነው ያለን ኢትዮጵያ ውስጥ። በመላው ኢትዮጵያ እናቱ ጥላው ለልጅ ሁለቱ ልጆቿን ጥላ እንትን ላይ ትዊት ላይ ለጥፈዋለሁ። ህፃኑ ልጅ ለወንድሙ አዝ ቁጭ ብሎ ሜዳ ላይ የተጣለ ልጆች በየመታቡ እያየናቸው ነው ያለነው። ወላጅና አባትናታቸውን ጥለዋቸው እየሄዱ ነው ያሉት። ስለዚህ ከዚህ የከፋ ምርጫ ሊደረግ ነው፣ እንደዚህ ሊደረግ ነው፣ ከምርጫ በኋላ እንደዚህ ባክህ። በእውነት አንተ ኢትዮጵያ ውስጥ ካለ ውጪ ከሆንክ አሜሪካ በደህና ቀን መጥተህ ከሆነ ብታሾፍ ጥሩ ነው። ሀገራችን ግን ህዝባችን ግን የመላው የኢትዮጵያ ህዝብ ኮምፕሊትሊ ለውጥ ካልሆነ በስተቀር አብይን እየመራው ኢትዮጵያ ትድናለች ብሎ ማሰብ ከንቱ ነው። ግን እድሜ ለፋኖ ኢትዮጵያን እያቀፈ መላው የኢትዮጵያ ህዝብ ፍትሃዊ ዲሞክራሲያዊ የሆነች ሀገር ለመገንባት እርስ በርሱ እየተናበበ እየሰራ ነው ያለው። አንዳንድ ስህተት ሊፈጠር ይችላል። ኦፍ ኮርስ ይፈጠራል፣ ሰው ነው። ያንን እየታረመ እየተቀጣ እየተፈቱ ነው ያለው። ከመገዳደል ነፃ ወጥቷል አማራ።
እርስ በርሱ የብልጽግና አሽከር ሆኖ አድማ በታዩ ሚሊሻው ደግሞ የገባው መጣል እቤት ሲመጣ ባዶ ድስት እያገኘ የሚበላው እያጣ ነው ያለው። እባካችሁ በውጭ ያሉ ሩዱን እያለ ነው ያለው። ወገኖቻችን እየገደለ እነሱን ለመርዳት እኛ ደግሞ የምናደርግበት ምክንያት አንዴ ሆ ብሎ የሚነሳበት ጊዜ እየመጣ ነው ያለው። መላው የኢትዮጵያ ህዝብ በጋራ የሚነሳበት ኮምፕሊትሊ ኢንዲቪጁዋሊ ራይት ዲሞክራሲ በሀገሪቱ የሚሰፍንበት የክልል አስተዳደር ፈርሶ ኢትዮጵያውያን የጋራ እኩልነት ዲሞክራሲ የሆነ የጂኦግራፊ አስተዳደርም ሊመሰረት የሚችልበት መንገድ እየተታገልን ያለ ነው። በዛ ነው ሰላም የሚመጣው። በዘር ተደራጅተን ዘርን አማራ በዘሩ ተገፍቶ ወደ ብሔሩ የገባበት ምክንያት ህዝቡን ኤምፓወር ማድረግ አለበት። እየተገደለ እየተፈናቀለ እየተረሸነ በየቦታው እየተሰደደ እንደ ውሻ ሬሳው እንኳን በአግባብ እንዳይቀብር እየተሾፈበት በቋንቋውና በማንነቱ ተዋርዶ ሌሎች ሲያወሩበት ሌሎች ሲኖሩበት ሰሉ ሌላ ተምረው ሲሰሩበት እንትን ነው። አማራ ግን በኦሮሚያ ክልል መብት የለውም። አማርኛ ተናጋሪ ስለሆነ ስራ ማግኘት አይችልም። ስለዚህ ኢትዮጵያዊነቱ የለም። እንዴት ነው የምታስቡ? 20 ሚሊዮን 15 ሚሊዮን ሌላ ብሔሩ ተጨምሮበት መብት የሌላቸው ኦሮሚያ ክልል ለምንድን ነው? ጨቋኝና ማን እንደሆነ ጨቋኝ ማን እንደሆነ ገዳይ ማን ነው ይህን ነገር ያመጣው? አሁንም ህገ መንግስቱ አስቀጥላለሁ ያለው የኦሮሞ ጽንፈኛ ነው። ስለዚህ ይህን ስርዓት ጠቅላላ ስር ነቀል ለውጥ ያስፈልገዋል ኢትዮጵያ ውስጥ። ከዛ የተሻለ ዲሞክራሲያዊ የሆነች ሀገር መገንባት የሚቻለው በጂኦግራፊ አስተዳደር ስንአንጽ ነው። የእኩልነት የፍትህ ጥያቄዎች በጥያቄ በእውቀት የተመሰረተ አስተዳደር ሲኖረን ነው። ከቦታ ወደ ቦታ ተዘዋውሮ የሚኖሩ በብሔሩም በማንነቱ ሳይጠየቅ ኢሚግሬሽን ጥሶ እስካልወጣ ድረስ ማንነቱ እንዳይገፋ እንዳይጠየቅ አድርገን የምንሰራው ህገ መንግስት ይኖራል። እሱ ከድል በኋላ የበለጠ ለመላው የኢትዮጵያ እናበስራለን። ብርታቸው እሺ፣ አንድ ቀላል ጥያቄ ልጠይቅህ። 4 ኪሎ ስትገባ ሰላም፣ ዲሞክራሲ፣ እኩልነት እንድታሰፍን እነማን እንዲተባበሩ ትፈልጋለህ? መላው የኢትዮጵያ ህዝብ እንዲተባበር እንፈልጋለን። አይዲያችን አሁን እየሸጥን ያለ ነው። መላው የኢትዮጵያ ህዝብ ስትል እነማን? ሁሉም ወይስ የተወሰኑት? ኖ ሁሉም የኢትዮጵያ ህዝብ ነው። ፍትህ የሚፈልገው ሁሉን የኢትዮጵያ አንድ ሀገር ነን ያለችው። እሺ፣ ኦሮሞም እንዲተባበር ትፈልጋለህ? ኦፍ ኮርስ ኢትዮጵያዊ እኮ ነው። እሺ፣ ኦሮሞ እንዲተባበር የምትፈልግ ከሆነ ለምንድን ነው ከአንደበት ላይ ኦሮሞ የሚለው ማተው? ብልጽግና ብለህ ለምንድን ነው ማጠረው? ደሞመንት ኦሮሞ ካልክ እኮ እነሱም አማራ ብለው ስለሚናገሩ እኮ ነው ሚልህ። ብልጽግና ነው ሚልህ። የተምታታባችሁ አንደርስታንድ የጠፍቶ አይደለም። እናንተ የተምታታባችሁ ስልጣን ላይ ያለው ኃይል የአማራው ጽንፈኛ ሊል ይችላል፣ የኦሮሞ ጽንፈኛ ሊል ይችላል፣ የትግራይ ጽንፈኛ ሊል ይችላል። አንተ በበኩልህ ይህን ስልጣን ላይ ያለውን ኃይል ለማስወገድ ስትመጣ ምን ትሏለህ ነው? ምን አለ መሰለህ፣ አንተ ኦሮሞማ እያልክ እንደገና ኦሮሞም እንዲተባበረኝ እፈልጋለሁ እያልክ ኢቨንቹዋሊ የገባው ኦሮሞ እኮ እየተናገረ ነው ያለው። አብይ ሲደግፍ የነበረ ኦሮሞ አሁን ተቃዋሚ እየሆነ ነው ያለው። በሆድ መጣ፣ በቤቱ መጣ፣ በኑሮውን መጣ። ስለዚህ ከዛ አንጻር ስታየው ትግል ስትታገል መሳሪያ በትልቅ መሳሪያ ብቻ መተኮስ አለብኝ አይደለም። በጥቤት ያልከው ምንም ተኩሶ እሺ፣ የራሴ ጉዳይ ነው። ጀስት ጥያቄ ጠይቁ። ያዋጣኛል ካልክ እንደዛ ቀጥል፣ ችግር የለውም። እኔ ምን አሁን ድስት ተጥዶ ስትበጠብጠው ይቀጥናል አይደል? እንዳያር እያቀጠነ ነው ያለው ስርዓቱ፣ እየተበዘበዘ ነው ያለው ስርዓቱ፣ እየመነመነ ነው ያለው። ስለዚህ የምንጥልበት ሩቅ አይሆንም። ደወሪ እኛ ለራሳችን ለኦሮሞ ብለን አይደለም የምንሰራው፣ ለራሳችን እድሜያችን ለማስቀጠል ስልጣን ይዘን ምንሰራው ለመላው የኢትዮጵያ ህዝብ ነው። ሰላም የሚናፍቀው የመላው የኢትዮጵያ ህዝብ እሱ ነው ይዘንልምት። እንደ ብልጽግና ለመሆን ከተፈለገ ታዲያ ምን ስርዓት ያስፈልጉ? ብልጽግና ለምን አይቀጠቅጠንም? ይኸውልህ ቲፒኤልኤፍን እየታገልክ እናንተ አሁን የጎደላችሁ ብልጠት ነው። ይሄን የምነግርህ እኮ አእምሮ ያለው ሰው ይገባዋል። ትግል ከህዝባዊ ወያኔ ሓርነት ትግራይ ጋር ከሆነ
ዩ ሃቭ ቱ ቢ ስማርት መሆን አለብን። ቲፒኤልኤፍ ህዝብ ለማስተባበር ትግራይ ህዝብ ላይ የመጣ የተቃጣ አደጋ ነው ብሎ ነው ትንታኔ የሚተነትነው። እነሱ ይወዱታል የፓርቲው አመራሮች። ትግራዋይ ያለው ናችሁ ከትግራይ ውጭ ያላችሁ የፖለቲካ ፓርቲ ግን የመሰረታችሁ ትንታኔ ስተነትን ስፔሲፊክ አሁን አይታ ከሆነ ስፔሲፊካሊ ቲፒኤልኤፍ ብለህ ነው መናገር ያለብን። አይታ ከሆነ ቲፒኤልኤፎች በዚህ በጣም ስማርቶች ናቸው። ተሳስተው ካልሆነ በስተቀር በተለይ አሁን ራሱ በገቡበት ስጣ ገባ ብልጽግና እያሉ ስቴትመንታቸውን አድሬስ የሚያደርጉት ብልጽግና ስትል ብልጽግናን የታገለ ያለ ኦሮሞም ሆኖ የታገለ ያለ ታጣቂ ቡድን አለ። በሰላማዊ መንገድ አጌንስት ሆኖ ያውም ኦርጋናይዝድ የሆነ ትግል እያደረገ ያለ ከእናንተ በተሻለ መንገድ ቅርጽ ያለው ትግል እያደረገ ያለ እዛው ከኦሮሞ አብራክ የወጣ የፖለቲካ ፓርቲ አለ። አሁን ያንተ ትንታኔ ይሄ የሚታገለውንም ነው እንደ ቆላ እሳት አብሬ ካልበላው የምትለው ኖ እሱም ማለት አይደለም። አንደኛ የተለያየ አቋም ነው ያላቸው። አሁን ወያኔና የኦሮሞ ጽንፈኛው ምን ለማድረግ ኢትዮጵያ ለማፍረስ ነው የሚታገሉት። እኛ የምንፈልገው በኢትዮጵያዊነቱ የሚያምን አንድነት የሚያምን ኢትዮጵያዊ እንጂ የማንም ጽንፈኛ እንዳይተኩስብን ብለን ፈርተን ተሸማቀን ዝም እንልበት አይደለም። ሌባ ከሆነ ሌባ መባል አለበት። ከዛ አንጻር የውሸት መሸወድ መውጣት አለብን። መሸዋወድ ይቅር። መላው ኦሮሞ ህዝብ ግን ህዝባችን ነው። ነፃ እናወጣዋለን። ፍትሃዊ የሆነ ሀገር ራሱ ደግሞ እንዲያስተዳድር እናድርገዋለን። ይሄ ትንታኔ ያዋጣኛል ካልክ ነጋቲቭ ቡላ የራስህ ጉዳይ። እሺ ወደ ኢወርልድ እንሄዳለን። እኔ ጀስት በዚህ ትንታኔ እንዴት ወደፊት ፕሪቬል ታደርግ እንደምችል ነው የጠየኩ። ያዋጣኛል አንፋን ካልከኝ ምንም ማድረግ አልችልም። ኢወርልድ እሺ 5 ደቂቃ አለው ወንድሜ። ቴዲ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን ሁሉ ሰላም ነው። ደህና እግዚአብሔር ይመስገን። እንግዲህ ጓዶች ወንድሞች ይርታቸውን እንደ አባት እኔ አንድ ቀን እንደው እግዚአብሔር ካለ የፖለቲካ ሂስትሪውን ብማር በአይን እሳቸው አይተዋልና ደስ ይለኛል። እኔ ጋሽ ይርታቸው ስልክም እደውልሎታለሁ እንደው ያሉበት ድረስ መጥቼ አሁን ቴዲ እንደሚጠይቀው እየጠየኩ ቢማር ደስ ይለኛል። ለድሉ አመሰግናለሁና የጽምዶን ጉዳይ ለሄደ ቴዲ እና ኢትዮጵያ ውስጥ ችግር አለ ብለህ ካመንክ ፖለቲካ የፖሲቢሊቲ ኦፍ ፕሮብለም ሶልቪንግ ኦር ሳይንስ ኦፍ ፖሲቢሊቲ ይሉታል። የችግር መፍቻ ቁልፍ ነው ካሉ ጦርነትንና አንተ ማደራጀት ማስፈራሪያ ነው። ያልገባው ብልጽግና ነው። ህዝብ ሊመታ ነው። እነዚህ ተጣምደው መተው አብይ ወለጋ ሄዶ እንዳለው ቢላ ይዞ ቢላ አይደለም ዘንድሮ ቦምብ ሻጮች አሉ፣ እንትን ሻጮች፣ ድሮን ሻጮች፣ አሮጌ ድሮን ይሄ ዳምፒንግ ነው የሚባለው ዳምፕ የሚያደርጉ ስላሉ አይ ወይኔ እኔ ህዝቤ ሊመታብኝ ብሎ መደራደር ነበረበት። ምኑ በለጠ? አንድ ነገር ሞኝ አይደለሁም። አይ እኔ ከለቀኩ እኔን የሚደግፈኝን ቡድን አሁን ደግሞ ሊያባርሩ ነው፣ ጥቅም ሊከለክሉ ነው፣ ያ ደግሞ ብዙ ጊዜ ሊወስድ ይችላል ብሎ እነ ፖለቲካ ሊቁ እነ ለንጮ እንደሚመክሩ እናውቃለን። ግን ሁለቱን ኮምፔር ማድረግ ነው እና ባጭሩ ኢትዮጵያ ውስጥ ችግር አለ ወይ የለም? ምን አይነት ችግር ይላል? የኢኮኖሚ ችግር አለ ወይ የለም? የኤክስክሉዥን ችግር አለ ወይ የለም? የሴኩሪቲ ችግር አለ ወይ? በመኪና ጅቡቲ ይቅርና እንትን ጋር የሚሄድ እኮ ጋርድ መቅጠር ይፈልግ። እኔ አሁን ኢትዮጵያ ብሄድ ጋርድ ነው መቅጠር ያለብኝ። ካሜራ የያዘ ጋርድ ምን ያለው ከአዲስ አበባ የተወለድኩበት አካባቢ ለመሄድ አሁን የተወለድኩበት ብያለሁ። ለመጥራት እንኳን በማንነት መኩራት እንኳን ማይፈቀድበት ሀገር ሆኗል እኮ አሁን። ያ ቀርቶ ነበር። አሁን ምን ወቅሰው ኢህአዴግ ጊዜ ቀርቶ ነበር። አንድ ኮመንት ጋቸው የመን ትሮስ አዱን እኔ በራን ህዝብ ምትማልፈል ተወካለው ሰው አይሁን አይወክበት ካለ ካነ አሁን ነው ፖለቲካ ስለሆነ ምንም ማለት አይቻልም ነው ሲዝ እንደ ብርቱካን ነው ምናምን አንዳንድ ብርቱካን እና በተፈጠረው ችግር ሶማሌ ጊዜ ያገዘችን የመን ሁቲዎቹ አሳልፈው ሰጥተው
ያን ህወሓት የትግራይ ህዝብ አይደለም ህወሓት ውስጥ ከኛ በላይ ሌላ አዋቂ የለም ምሉ የተፈጠረውን ችግር ለመቀልበስ የሚታገሉ ምን ይምሉ ምናምን እንላለን። መረጃ ከተፈራ ወለዋ አግኝተው የእህታቸው ባል ነው አግኝተው ነው አሳልፈው እንደ እንትና ተሰጥቶ ስቃይ መከራ ያየ ሰው ያኔ ተወካይ ነው ወካይ ነው የኛ ነው ሌላ አሁን ደግሞ አይደለም የሚባለው እንግዲህ ፖለቲካ ተለዋዋጭ ነው። አብይም ጋር ሄዶ ነበር ምን ብሎ ነበር እና ለማንኛውም ችግር ስላለ ችግርን the way how they want to solve ሌላ ሆኖ ችግሩን ግን እንፈታለን ብለው ሱዳን ጋር ሄደው መሰብሰባቸው ለኔ it makes sense ለኔ ግን ዘወይ ቅድም አንተ እንዳልከው አገር ለማ አይደለም ምንድነው ቴዲ በእንግሊዝኛ አልጠራውም አንተ ከኔ ተቃዋሚ ሆነ ከተሰበሰብክ አሸባሪ ይልሃለሁ። ሌላው ደግሞ ምን ይላል የመብት ተሟጋች ይላል ፍሪደም ፋይተር ባለውን ሌብሊንግ የሚሉት ማለት ነው ሌብል ያደርጉታል። እና ይሄንን ችግር አሁን ህወሓት ጊዜ ጀነራሉ ብሎ የሚቆጥረው መቼም ባለፈው አንስታል አንተ ጎበዝ ታማኝ የለም አሁን ጀነራሎቹን አይቆጥርም ባል ነው በተወያየ ነው ምክንያት አሁን እነጋሸርታቸው ሌሎችም አሁን አንድ ግሩፕ አንድ አይነት አስተሳሰብ ያላቸው ስልጣን ይዘው ኔሽን ቢልድ እናርግ እኛ ምንለውን በሉ እኛ ምንለው ብሎ ቆይተው እና አብይ አንድ ሀገር መስርተናል እኛ ምንፈልገውን ብሉስ የሚል ስጋት አለው። ያ አይደለም ስልጣን ከትግራዋይም አማራውም ስልጣን ካላገኘ ሴኩሪቲ ውስጥ ካልገባ ይመታል ቴዲ ይመታል። አንተ እንዴት ብለህ ነው ያንተ ተወካይ ወይ አንተ ስልጣን ላይ ከሌለ ደህንነቱ ላይ ከሌለ እንዴት ነው የምትለው? እና ትግራይ 5% ናትና ጌታቸው በቂ ነው ለሱም አማካሪ ሆኖ ምለው እኛ አንቀበልም። አማራው አሁን ክርስቲያን ታደለ ፋይናንስ ይግባ ተብሎ ማሰሩ ስተት ነው። ሁሉም ኢንክሉሲቭ የሆነ ዳይቨርስ የሆነ መንግስት ከተመሰረተ ለህዝብም ለሀገሪቱም ይጠቅማል ነው። ያዳናችን ትላንትና በሰፊው ብለናል። ማዳበሪያ ስጡ ለገበሬ ማዳበሪያ ስጡና ገበሬ ኢትዮጵያዊ ለማፈር ያለው አምርቶ ልጆቹን ያብላ። እሺ ጋይስ ፎከስ ኦን ዘ ቶፒኩ በተለይ ስፔሲፊካሊ የጽንዶን ጉዳይ እንዴት አያችሁት? ጽንዶ ችግር ፈቺ ነው። አንዴ ቆይ 5 ደቂቃ ወይ 6 ደቂቃ ሰጥቼ 4 ደቂቃ ከ59 ሰከንድ ሌላ ነገር አውርተን 1 ሰከንድ ላይ አይደለም ያን ጽንዶ የምትለዋን ቃል አስገብተን የምንጨርሰው። ብዙ መዳስ የሚገባን ነገር አለ እዚህ ስብስብ ላይ። ፕሪንሲፕላቸው ተመሳሳይ ነው። ሊጣመሩ ይችላሉ። እንዴት ተጣመሩ? እንዴት ተስማሙ? ኦኬ በለስ ቀንቷቸው 4 ኪሎ ቢገቡስ እንዴት ሊሆኑ ይችላሉ? እንደ ሳፍና እንደ ራፒድ ሰፖርት ፎርስ አይሆንም ወይ? አምዳንዳ ጋሎና አልቡርሃን እንደሆኑት እነዚህ ነገሮች ውክልና ሳላቸው ወይ? ቶፒኩ ይሄ ነው ዋናው ነገር። አንድ ደቂቃ ጨምርልኝ። በቃ ደቂቃ እንጨርሳል። አም ሶሪ ዞሮ ይመጣል፣ ችግር የለውም። ኦልራይት እሺ፣ ሰላማችን 5 ደቂቃ ልሽ ይሰማል። ወገኖች እንዴት ናችሁ? ከላይም ከታችም ያላችሁ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እንግዲህ የጥንዶን ጉዳይ እያወራክ ነው። ያው በዛ ጉዳይ ነው ቴዲ ለመጀመሪያ ጊዜ ማለት የምፈልገው ጌታ ይባርክክ፣ እግዚአብሔር ይስጥልን። በእውነት ምርጥ ኢትዮጵያዊ ነህ። ምንም ሳታዳላ በግራም በቀኝ ሳትል ሀገራችን እንዳትፈርስ ብቻ ዲፌንድ እያደረግ ስለሆነ እንደ አንድ ዲያስፖራ ላመሰግንክ ወዳለሁ። ከዲያስፖራ የሚጠበቅ ነገር አድርገሃል። ሁላችንም እንግዲህ እንደ ዲያስፖራ ምን አደረግን ነው የሚለው ጥያቄ ትልቅ ነገር ነው። ያው እንደ ዲያስፖራ ለሀገራችን ምን አደረግን፣ በኮንፊደንስም ለመከራከር በኮንፊደንስም ለማውራት ስለ ሀገራችንም ለመቆርቆር እኔ ምን አደረግኩ የሚለው ሁልጊዜ እኔ ጥያቄ ነው እና ወደ ፖይንቱ ስገባ እንግዲህ ጥንዶ የሚለው ቡድን በጣም የሚገርም ቡድን ነው። እንግዲህ ትግራውያን ህወሓት ወይ ደግሞ ፋኖ ወይ ደግሞ ኦነግ ወይ ደግሞ ኢሳያስ አንድ ላይ ሆነው የሚሰሩት ፖለቲካ ራሱ ቁጭ ብሎ ያስቃል። ቁጭ ብሎ ስታስበው ራሱ ያስቃል ማለት ነው። ምክንያቱም ኢሳያስ የሚፈልገው ትግራይ መጠቅለል ነው። ወያኖቹ የሚፈልጉት ደግሞ ህወሓት የሚፈልገው ደግሞ ወልቃይት መያዝ ነው። ፋኖ ደግሞ ወልቃይት መልቀቅ አይፈልግም። እዚህ ጋር ራሱ እኮ የማይስማማና የሚጋጭ እርስ በርሱ ወቅት ሲያደርጉ ራሱ እግር ለእግር የሚጋጭ ነገር እያየን ነው። ሌላው ደግሞ በጣም የሚያሳዝነው አንድ እህታችን ቅድም ስሰማ ነበረ እዚህ ውስጥ ገብታ ስትናገር በስልክ ነው መሰለኝ። በጣም
በጣም የገረመኝ ነገር ንቀታቸው ለብሔር ብሔረሰብ ያላቸው ንቀት ማሳያ አንድ ከብሔር ብሔረሰብ ጋር እንኳን አልቀላቀሉ። የኢትዮጵያ ሕዝብ አይደለም ብሔር ብሔረሰብ እዛ እንዴት አልቀላቀሉትም? አይመለከትም። እኛ የምናጎርስን ትበላለህ የተባለ ይመስል ከጉሙዝ እኮ ቀላቅለዋል። ጉሙዝ እነሱ ጉሙዝን እንደ ደቡብ አያዩትም። እኔ ብዙ ጊዜ ሳይ ያው የሆነ አካል አድርገው የራሳቸው እንደተጠቀለለ በለው የሚያስቡት በማይንዳቸው ማለት ነው። እኔ ደቡብ ብዬ ስጠራ የተወለድኩበት አካባቢ አለኝ። በእኛ አካባቢ ዙሪያ ላይ ምንም አይነት የፖለቲካ ተሳትፎ አደርጉ በቃ ስም መጥራት ራሱ ይጸየፋሉ። አም ሶሪ ቱ ሴይ ሲዳማ ክልል፣ ደቡብ ወላይታ ክልል፣ ጌዲዮ ክልል በጣም ብዙ ህዝብ ያለበትን ስም መጥራት እንኳን ይጸየፋሉ። ለዚህ ነው እኔ ወደኔ ነው ማለት ቤንሻንጉል ጉሙዝ ቴዲ እኔ እንግዲህ ደቡብ ብሔር ብሔረሰብ ማለት አንድ ብቻ አይደለም ማለት ቴዲ እንደ ሀገር ስናስብ አንዱን ከዛ ውስጥ መጥራት ምን ዋጋ አለው? ሁሉም እኮ ያገባዋል ስለ ሀገሩ ከሁሉም ያስፈልጋል። ለዚህ ነው እኔ ብልጽግናን የሙጥኝ ብዬ ያስኩትኝ እንደ ብሔር ብሔረሰብ ቅድም ወርዶ አሁን ሊወያዩን አሉ አቶ ኤርታቸው በጣም የገረመኝ ንግግር የተናገሩት እዚህ ጋር አሁን እኛ እየሰራንበት ያለው ፖለቲካ ይሄ የብሔር ፖለቲካ አጥፍተን በቃ በአንድ በኢትዮጵያዊ ለመስቀጠል ነው። በማን በፋኖ እንዴ አንድ አገዛዝ አለ እኮ ፋኖ የሚባል ከላይ ሊቀመጥ የመጣ የሚፈልግ ማለት ነው which is not gonna happen እና ይሄን ሲሉን ማለት ነው ብልጽግናን አፍርሰው ብሔር ብሔረሰብን አቅፎ የተቀመጠ አፍርሰው ፋኖ በሚሰጥቅ ስትራቴጂ ትቀመጣለክ እያሉን እኮ ነው እዚህ ጋር ያሉት። ይሄን ማረጋገጫ ደግሞ ያላቸው ነገር ምንድነው? እኔ ባንዲራ ተስማምተን መቀየር I don't mind ነገር ግን እንደ ባንዲራ እንኳን አልተስማማንም። አንድ ባንዲራ አለች በአረንጓዴ ቢጫ ቀይ በሷ ላይ ኮከብ ያለች ኮከቧ የምታመለክተው ብሔር ብሔረሰቦችን ነው ብሎ ወያኔ ያስቀምጦልናል። ኖ ማተር ዋት የትም ሀገር ስትሄድ ኢትዮጵያዊ ሲባል ያቺ ባንዲራ ናት የምትውለበለበው። ኤቭሪ ስቴት ማለት ነው ሶሪ ልስካቆይ ኤቭሪ ስቴት ብትሄድ አሁን ለምሳሌ አሁን ታያለክ እንግዲህ ያው ኳስም ሊደረግ አይደል አረንጓዴ ቢጫ ቀይ ያውለበልባሉ። ቬጋስ ላይ ይሰበሰቡና የኢትዮጵያ ኮሚኒቲ ሉና አረንጓዴ ቢጫ ቀይ ብቻ እና እኔ አረንጓዴ ቢጫ ቀይ አልፈልግም። ለምን ኢትዮጵያ በምታምነው ባንዲራ ነው ብገለገለው። እኔ ታዲያ ኢትዮጵያ ተወካይ አይደለሁም ኮሚኒቲ አይደለሁም። እንደ ኮሚኒቲ እንኳን መሰብሰብ አልቻሉም ማለት ነው። ስለዚህ እንደዚህ አይነት ነገሮችን ነው መስተካከል ያለበት። ሌላና መጨረሻ ላይ ደግሞ ልናገር የፈለኩት ሄዴ ሰዓት እንዳያልቅብኝ ስለ ምገባ ነው። ምገባ ማለት ባክ እንደ ዴይ ህዝቦቼ ከኢትዮጵያ አብራክ የተወለዱ ህዝቦቼ ከገንዳ ውስጥ ወስደው እንጀራ ሲበሉ በአይኔ አይቻለሁ። በጣም ልብ የሚሰብር ህፃናት ሆይ ብለው ገንዳ ውስጥ ምግብ የተወረወረላቸው አንገታቸውን አስገብተው ያንን እንጀራ ሲበሉ በአይኔ አይቻለሁ። ያንን መቼ ረሳንና ነው ይሄን እንትን ለማለት ያሰብነው። ቴዲ ስልክ የሚተደወለብኝ ነው። ቴንክ ዩ ሶ ማች አለው። እሺ ኡኑ አማራ ኦኬ ቴንክ ዩ ቴዲ። ብዙዎቻችን ጽምዶን በተመለከተ ላለፉት ወራት ስንጮህ ነበርና እነኚህ ኃይሎች የተቃራኒ ኢንተረስት ያላቸው ኃይሎች ናቸው። አብረው ለመስራት ይቸገራሉ ብለን ነበር ስናነሳ የነበረው። መሬት ላይ የሚወርድ ጥምረት አይደለም ነበር ከዚህ በፊት ስናነሳ የነበረውና ሮዲያን የተፈጠረው ጽምዶ ላይ ሻዕቢያም ከብልጽግና መንግስት ጋር ኦልሬዲ ኔጎሽዬት ማድረግ ጀምሯል። ያ ነው አሁን በጽምዶ ላይ መሬት ላይ የሚወርድ ጥምረት አይደለም። የጽምዶ ጥምረት አትሊስት የጋራ የሆነ ኮመን ኢንተረስት ሊኖር ይገባል። የጋራ የሆነ ጎል ሊኖር ይገባል። ከፊሉ ትግራይን ሀገር አድርጋለሁ ብሎ ተነስቷል። ከፊሉ ኢትዮጵያን አፈርሳለሁ ይላል። ከፊሉ ደግሞ ነው በኢትዮጵያ ውስጥ የኢትዮጵያ አንድነት ተጠብቆ በኢትዮጵያ ውስጥ ነው ሌላ ዲሞክራሲ የሆነ መንግስት የምናቆመው ይላልና ሁሉም የተምታታ ኢንተረስት ያላቸው ኃይሎች ናቸው። ስለዚህ በጋራ እንደማይሰሩ ብዙ ጊዜ ስናነሳ ነበር። ኦልሬዲ ያ ነው የጽምዶ መፈራረስ ጀምሯል። ከዚህ በፊት ሻዕቢያና ብልጽግና መካከል የነበረው ቁርሾ የተፈጠረው አገዛዙ ወደ ኤርትራ በመመተሩ ነው። ከዛም ደግሞ የፕሪቶሪያ ስምምነትን ኤርትራ ተከድቻለሁ የሚል ስሜት ውስጥ በመግባቷ ነው። ከዛም ያ የተጋጋለው ደግሞ አብይ አህመድ ሄዶ እንትን አስመራን አመጣለሁ እያለ ወታደሮችን እያሰለጠኑ በሚያሳዩቸው ማፖች
በሚናገሯቸው ንግግሮች ከፍተኛ የሆነ እንትን ተፈጥሮ ነበር፣ ከፍተኛ የሆነ ቁርሾ ተፈጥሮ ነበር በመካከላቸው። እኛ ብዙ ጊዜ አንስተናል። ሻዕቢያ አንድና አንድ ኢንተረስቱ እሳቱን ከራሱ ማራቅ ነው። ያንን ደግሞ እኔ በነገራችን ላይ መደነቅ አለበት። የሻዕቢያ መንግስት ስማርቶች ናቸው። እነዚህ ሰዎች የሰርቫይቫል ኢንስታት ይገባል። ደቂቃን ፖዝ ላድርግና አንደርስታንድ እኔ ይገባኛል። ዝም ብሎ አንዱ አልፋያጅ መጥቶ የሆነ አጀንዳ ከመጣ ኦርጋናይዝድ የሆነ ትንታኔ የለም፣ ከየት እንደሚመጣ አይታወቅም። በውስጣችሁ መካከል ራሱ ፋክሽን ይፈጠራል። ጽንዶ ሲባል እዚህ ጽንዶ ውስጥ አማራ ፋኖችን ወስዶ የዶለተው ማን ነው ታውቁታላችሁ? ግለሰቡ አሁን የፖለቲካል ሊደሮቹ ናቸው ይህንን ያደረጉት። ሄደው የሚነጋገሩት ተስማምቶ እነ ዘመነ ካሴ ናቸው ብለን የምታምነው ሊደር ነበር የተቀመጡት። ዝም ብሎ ቲክቶክ ላይ ብሄር መሰመሱ ሰዎች በቃቸው ወይስ በዛው ቀጠለ? አይ ተሞክሯል እኮ አይደለም። መሬት ላይ ተገናኝተው መሰብሰባቸውን ሱዳን ውስጥ ኦልሬዲ ሰምተናል። ኢንተርናሽናል ሚዲያዎች ሳይቀሩ ዘግበውታል። ማርቲን ፕሮ ዘግበዋል። እሱ ግን በውስጣችሁ መካከል አምናችሁበት እንዳልሆነ አውቃለሁ። ምክንያቱም ጥያቄ አለባችሁ። ግን ብዙ ጊዜ እናንተ ጋር ያለው ትግል ምንድን ነው? አስሎንጋስ ተቃዋሚ እናንተ የምትቃወሙትን አካል ወይም ደጋፊዎቻችሁ እስካበሸቀላችሁ ድረስ ዶንት ኬር ፎር ፕሪንሲፕላችሁ ለፕሪንሲፕላችሁ አለመጨነቅ ነገር አለ። በእኛ ሀገር ፖለቲከኞች ብሽቅ ስለሆነ ብቻ ያብሽቅ እንጂ ብቻ ያናድ እንጂ ወይም ደግሞ ያስፈራራል ወይም ደግሞ በቃ ጠንካራ አስመስሎ ያሳያል ብላችሁ ከታሰበ በብሔር ፖለቲከኛ በሁሉም ጋር ያለ ነገር ነው። ገደሉ ሳይታይ ዝም ብሎ በቃ አብሮ የመጓዝ ነገር አለ። በቃ ሁሉንም ያገኘውን እየሰበሰበ እና መጨረሻ ላይ አንዱ አካል በሚወጣበት ሰዓት ድጋሚ ፋክሽን የመፈጠር ነገር አለ። ይሄ ገልጾ የወጣ ነገር እርስ በርስ ውዝን በእናንተ መካከል መሰነጣጠቅ ይፈጠርና ማን ተጣምረናል አለ ማን ተጣምረን አለ። ኦፊሻሊ የተነገረ ነገር የለም። ግልብጥ ይልና ማን ጽንዶ ፈጠረ አለ። አመራሮቻችን ሲናገሩ ሰምታል ምናምን የማለት ነገር አለ። ይሄ ሲወርድ ሲዋረድ እንደዚህ ነገሮች አሉና በአፋብን በኩል ራሱ በነ ዘመነ ካሴ በነ አስረስ ማረ ዳምጤ በኩል ማርቲን ፕሮ ከተናገረው ውጪ ይሄን ነገር አንተ ብዙ ጊዜ ስትቃወም ሰምቻለሁ። አዎ ጥምረት ፈጥረናል ብለው ሲናገሩ ወጥተው ለምሳሌ የሚሉ ሰዎች ከኤርትራና ከህወሓት ወታደር እንሞታለን ተሰልፈን ገሉ ሰምተናል። አንድ ከዛ ወጥተው ያው ከህዝቡ በተፈጠቀው ማሳስ ነገር ግን ያንን በግልጽ ሲናገሩ ሰምተናል። ለምሳሌ ተፈራማሞ ወጥቶ በግልጽ ተናግረው ሌሎቹም ሲጠየቁ ምንድነው የሚሉት? ከየትኛውም ኃይል ጋር መስራት እንችላለን ነው ያንን ነው የሚያነሱት። እና ኦልሬዲ የተፈራማ ማለት ምንም ማለት ከፊት እንዋጋለን ሲል ነው በአማራ ደም የትግራይነት አይከበርም የኤርትራ ሉዓላዊነት አይጠበቅም ብሎ በጣም ብዙ ሰው በመቃወሙ ምክንያት ወጥቶ ብሏል። ነገር ግን ያ ሊቀይሩ አይችልም። ኦልሬዲ እውነቶችን ያደርጉ ነበር። ሻዕቢያ ለራሱ ኢንተረስት ተጠቅሞታል። ከኤርትራ የሚያደርግ ጊዜ ያሳክ እዚህ እንደውም የሰርቫይቭ ሊበረታታ ነው የኤርትራ ማለት ነው። እንደነሱ እንሁን ብለን ነው መስራት ያለብን። እነዚህ ሰዎች ትክሊ በጣም ዋይት ይሄርከቻል ጦርነት እንዲያደርግ አድርገውት ከዛ ግን ትተውን ነው እነዚህ ሰዎች ሄዱት። ስለዚህ ከፍተኛ መስዋዕትነት ፖለቲካ ነው አትርፈው ሄደዋል። እኛ ኦልሬዲ የሻዕቢያን ጦር ተማምኖ የመጣ ኃይል እንትን ማለት ይችላል፣ ሊጨነቅ ይችላል። እና ሻዕቢያን ተማምነን አይደለም ወደ ጦርነት የገባ ነው። ኦር ቲፒኤልኤፍ ማንንም ተማምነን አይደለም። ትግላችን ይቀጥላል። ነገር ግን አሁን ላይ ግን ከዚህ ተምረን ማለፍ መቻል አለብን ነው ከምናየው ነገር ከተደረገው ነገር ተምረን ማለፍ መቻል አለብን። የተሰራው ነገር ልክ አይደለም። የማይሆን ጥምረት ውስጥ ነው የገባ ነው። ተጫውተውባቸው ወጥተዋል። የራሳቸውን ኢንተረስት አስከብረው ኔጎሽት የሚያደርጉበትን ጊዜ ገዝተው ኢቨን ተፈላጊ ሆነው በአሜሪካ መንግስት ሁሉ ሳይቀር ተፈላጊ ሆነው ቀጠናው ላይ ላለው ፖለቲካ የሁቲ አማጽያን ጋር ለሚኖረው ቀይ ባህር ላይ ጥቃት ያደርሳሉ ተብሎ ስለሚታሰብ የሁቲ አማጽያን ጋር ለሚኖረው ግጭት ሁሉ ሊጠቀሟቸው ይፈልጋሉ። አሜሪካኖቹ ሳንክሽን የጣሉባቸው ሳንክሽኖች ሁሉ አንስተውላቸዋል። ስለዚህ ተጠቅመዋል እንጂ አልተጎዱም። በአንጻሩ ማን ተጎዳ ግን እኛ ነን የተጎዳ ነው። ጦርነቱን ራሳችን ሜዳ ላይ ለብዙ ጊዜ አርዝመነዋል። አብይ አህመድ የዛሬ 2 ወይም 3 ወር ጦርነት ውስጥ ገብቶ ቢሆን ኖሮ አትራፊ ነበር ነኝ ሄዶ ቢተኩስ እኛ የምንናገር ያንን ነበር። ተደጋጋሚ ጦርነት ውስጥ ይግባ ይሄ ሰውዬ አትንኩት እያልን ብዙ ጊዜ እናወራ ነበር። ያው ችግር ተፈጥሯል። ሄዶ ግን ሄደው ኔጎሽት ሊያደርጉ ነው። አሁን ላይ እየሰማን ያለ ነው። አይ ቲንክ በኢትዮጵያ ሳይድም ኦልሬዲ ይፋ የሆነ የውይይት ጥሪ ቀርቧል። ያንን ነው እያየን ያለ ነው።
እንደሚባለው ኢሳያስ አፈወርቂና አብይ አህመድ ቢገናኝ ከሆነ ጽንዶ ወደ ውዶ ይቀየራል፣ በእናንተና በቲፒኤልኤፍ መካከል ይሆናል ማለት ነው። ፍቅሩ ኦልሬዲ ኔጎሽ አንደኛ ሁለት ሀገራት አሁን ኔጎሽት የሚያደርጉ ከሆነ ታጣቂ ኃይሎችን አለማደራጀት፣ ለምሳሌ ኢትዮጵያ የብርጌድና አህመዱን አለማደራጀት ወይም ሻቢያ ደግሞ በተመሳሳይ ፋኖን አለመርዳት፣ በዛ ኔጎሽት ሊያደርጉ ይችላሉ። ግዴታም ደግሞ መስማማት አለባቸው። አሜሪካኖች ከኋላ ያለችው አግሪ ስታደርግ በእነኚህ ጉዳዮች ላይ ልትስማማ የምችለው ታጣቂ ኃይሎችን ባለማደራጀት፣ አንዱ የአንዱን ሉዓላዊነት ለመጠበቅ በመስማማት፣ የቀይ ባህርን ጉዳይ በሰጥቶ መቀበል እንትን ለማለት ሊስማሙ ይችላሉ እነኚህ ኃይሎች። ስለዚህ ጽምዶ ዋናዋ መስራቿ ሻቢያ ትታ ነው ሄዳለች ማለት ነው። ያን የተፈጠረውና ያን ያለው ያንን ነው ያየሁት። ኦልሬዲ ጽምዶ ግን ብዙ እንደማይሻገር ተናግረን ነበር። አንዳርጋቸው ጽጌን በተመለከተ አንዳርጋቸው ጽጌ የአማራ ህዝብ ላይ ጄኖሳይዳል ስፒችን ያደረገ አማራ የሚባል ህዝብ የለም ብሎ የተናገረ ሰው አማራን ወክሎ ሊሰበሰብ አይችልም፣ ማንም አይቀበለው። እኔ ለሱ ውክልና ሰጥተናል ብለው ወጥተው አልተናገሩም። ቢናገሩ ግን የሚገጥማቸውን ያውቃሉ። እነኚህ ሰዎች ወጥተው ሲናገሩ አልሰማንም። ግን ይሄ ሰውዬ ከፍተኛ የሆነ ፕሮፓጋንዳ በአማራ ህዝብ ላይ የሰራ ከፍተኛ የሆነ ጄኖሳይዳል ስፒችን ሲያደርግ የነበረ ሰው ነውና እዚህ ስብሰባ ላይ ይሄ ሰውዬ ከሆን ደህና ጠያቂ ነጠው ቢታይ የሚቀርበው መሳይጋ ነው። ቢታይ መሳይጋ ነው። አንዳርጋቸው ማንን ወክሎ የሱ ሶሻል ወይም ነው ማህበራዊ ቤዝ ራሱ የለውም። ሰውየው እኮ ያንን ስላጣ እኮ ይህንን የአማራው ማህበረሰብ በመበተን ኢትዮጵያዊ ቤዝን ለመፍጠር እየታገለ የነበረው ያንን ስላጣ ነው። ማህበራዊ መሰረቱን ስላጣ አማራ ትግል ውስጥ ገብቶ እየበጠበጠ ነበር የነበረው። ከዛም ተባረረ። ግንቦት ሰባት ያልገቡበት ነገር የለም እነኚህ ሰዎች። አሁን ደግሞ ፋኖ ብለው መጥተዋል። የአማራ ህዝብ እንዲጠፋ ቅስቀሳን ቁጭ ብሎ ሲያውጅ የነበረ ሰው መልሶ ለአማራ እታገላለሁ ማለት ስድብ ነው በራሱ እና ወጥተው እነሱ ያንን አላሉ። እስኪሉ እንጠብቃቸዋለን። የሚሉትን መስማት እንፈልጋለን። እና ያንን ነው የምለው። ኦልሬዲ አንዳርጋቸው ጽጌ ማንንም ወክሎ አይደለም የተቀመጠው። እኛም አንቀበልም። እዚህ ሶሻል ሚዲያ ላይ ያለው መሬት ላይ ያለውም ታጋይ ይሄን ዝም ብሎ ይቀበላል ብዬ አላስብም። ከዚህ በፊት የፋኖ ተወካይ እያሉ አማርኛ ሁሉ የማይችሉ ሰዎችን ነበር ሲሰበሰቡ የሚያቀርቡትና አሁንም ተመሳሳዩን አድርጓል ብዬ ነው የማስበው። ኦልሬዲ አንዳርጋቸው ጽጌ ኤርትራ ነው የሚቀመጠው ይባላል። ከዛው አንስተው እንግዲህ ሜይ ቢ እንዲወያይ አማራ ተወካይ ነው ብለው አስቀምጠውት ሊሆን ይችላል እንጂ በፍጹም አማራን ወክሎ የሰውዬ ሊቀመጥ ይችላል ብዬ አላስብም። ጽምዶ ግን በሚያሳዝን ሁኔታ መጨረሻው ቲፒኤልኤፍ ማኑ በማስነካት እሳት ውስጥ በመክተት ፋኖ ላይ ደግሞ የተራዘመ ጦርነትን በማድረግ አልቋል። ያልኩት እኔ መንግስቱና የብልጽግና ሰዎች ዋነኛ የጸባቸው ምንጭ የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት መከዳት ነው። ኢሳያስ አፈወርቂ ለምን አልጨረስናቸውም ነው እኮ የሚለዋል እንጂ እኮ መጀመሪያ አብረው ሆኖ እኮ ቲፒኤልኤፍን ሲወጉ ነበር እኮ። እንዴት ነው እነዚህ ሁለቱ ቫሪያብሎች ማገጣጠማችሁ? ምንድን ያጻምብልን? አንደርስታንድ በጣም ስማርት ትግራዋዮች አሉ የሚያውቁ ጥምረቱን እንትን የሚሉ ከሻቢያዎች ፖይንት ኦፍ ቪው ትክክል ናቸው። እነሱ ትክክል የሚሆኑት ለምንድን ነው? የተከፈተ በር ካለ አላማቸውን የሚያሳኩበት ቀዳዳ ካለ ኢትዮጵያን ብትሆን እኮ ትገባለች። ልክ እንደዛ ገቡ። ዋነኛ ዓላማ ግን ቲፒኤልኤፍ ጌም ኦቨር ያለ ሰውዬ የፕሪቶሪያ ስምምነት ሲፈረም ተካድን ብሎ መግለጫ የተናገረ ሰውዬ አሁን ቲፒኤልኤፍ የፕሪቶሪያ ስምምነት ከተፈረመ በኋላ አካባቢው ሰላም ሆነ። የቲፒኤልኤፍ ሰዎች አዲስ አበባ መቀሌ መመላለስ ጀመሩ። ያ አላስደሰተም። ኢሳያስ አፈወርቂ አኮረፈ። አሁን ኢንተሪም ገቨርንመንቱ ፈረሰ። ቲፒኤልኤፍ ከፌዴራል መንግስቱ ጋር ቁርሾ ውስጥ ገባ። አሁን በኢሳያስ አስተሳሰብ ናው ቲፒኤልኤፍን ለመምታት ድጋሚ እድል አግኝተናል የሚል እሳቤ የተፈጠረበት ይመስለኛል። ኦኬ አንፊኒሽድ ቢዝነስ ስላለ አሁን ድጋሚ መገናኘት አለብን የሚል አይነት ፈጠሩ ማለት ነው። አየህ ስትገናኝ ራሱ ፋውንዳሜንታል ፕሪንሲፕል የሚጣረስ ከሆነ ጥምረት አትፈጥርም ዝም ብለህ የሚባለው ለዚህ ነው። ሁለታችሁም አጀንዳ ለአጀንዳ ተማምናችሁ ቢሆን ጥምረት የፈጠራችሁት አጀንዳ አስተማማኝ አጀንዳ ካለ በአጀንዳ ነው በመርህ ነው የምትጓዘው። ዝም ብሎ አውሎ ንፋስ ላይ እንዳለች ቅጠል የሚወለውለ የለም። በፕሪንሲፕላቸው የተመሩ ያሉት ሻቢያዎች ናቸው።
ለሻቢያዎች ቲፒኤልኤፎች እንደምታውቁት ነው። ቲፒኤልኤፍ ህዝቡን አይደለም ነው። እኔ ሳወራ እንደ ፓርቲ ወይ እንደ ታጣቂ ቡድን ነው። አሁን በፋኖ በኩልም ጥምረት ጽንዶ ምናምን ስትሉ ዝም ብለህ አይደለም ጥምረት የምትለው። ህዝቡ ቢጠይቅህ ምን ብለህ ነው የምታስረዳው ነው። ትላንት እንዲህ ብላችሁ ስነግሩን ነበር። የሐሰት ትርክት ተተረከብን፣ የሰብአዊ ድርጊት፣ ጄኖሳይድ እኚህ ናቸው ደራሲዎቹ ብላችሁ ስነግሩን ከነበሩ ሰዎች ጋር እንዴት ነው ጥምረት የፈጠራችሁት? በቀላሉ አስረዱን ሲሏችሁ የቃል ሙላት ኖራችሁ እኮ ማስረዳት መቻል አለባችሁ። ፖለቲካ እኮ ኦላባት ከኤ ወደ ዜድ እንዴት ነው ህዝቡን የምትወስደው? ማስረዳት ነው። እኛ ሀገር ብቻ እኮ ነው ሚስጥር ነው ይልሃል። ሚስጥር ነው የሚባለው እኛ ሀገር ነው። የደህንነት ጉዳይ ከሆነ ኦኬ ሚስጥር ሊሆን ይችላል። በጥምረት ጉዳይ ላይ አየህ፣ አሁን ከቲፒኤልኤፍ ጋር የሚያጣምርህ ነገር ስለሌለ እንዴት ልትጣመር ትችላለህ? ይሄ መሰረታዊ ጥያቄ ነው። አሁን አውላላ ሜዳ ላይ ቀረህ ማለት ነው። ለምንድነው አውላላ ሜዳ ላይ የምትቀረው? ቲፒኤልኤፍ ምዕራብ ትግራይ እያሉ በሚጠሩት አካባቢ ላይ እናንተን ወራሪ ነው የሚሏችሁ። ወራሪ ነው እኮ የምትባለው ሲጀምር ወረህ መሬት ይዛል። አንተ ደግሞ ጥምረት ካልፈጠርኩኝ ያልታብዳለህ። ኦኬ መብት ነው መጣመድም መጋመድም። ግን እንዴት ነው እንዴት አስማማኸው? ህዝብ ሲጠይቅ እንዴት ነው ወርደህ ለህዝቡ የምታስረዳው? እዚህ ጋር እኮ የገባችሁን የምታስረዱበት ወይ የምንጫወትበት መንገድ ነው። በንስ ቀንቶ አዲስ አበባ ብትገ ያ እንዳይሆን ነው። አሁን እዚህ ጋር እስኪ ተነጋገሩ እንጫወት። ከልብ አመሰግናለሁ። ወደ እናወራው ነበር። ስትሬት ኦፍ ሆርሙዝ መዘጋቱን ተከትሎ አሜሪካ ድጋሚ ዘጋው ስትል ኢራኖች ወደ ባህርን የመዝጋት ነገር አለ። ለኢትዮጵያ ሊያመጣ የሚችለው ነገር መልካም እድል አለ ብለን ገና ጦርነቱ የተደረገ እያለ ይህንን ሃይፖቴቲካል ስቴትመንት እየሰራን የተነተንበት ጉዳይ ነው። አሁን እዛ ስቴጅ ላይ ደርሰናል። ቀይ ባህርን ዘጋለው እያለች ነው ኢራን ይዛተች ነው እንደምታውቁት። ያ እንደሚሆን ስለሚያውቁ ኦኬ ወደዚህ መጥቶ ኔትወርክ የኔ ነው የማን ነው? የማን ኔትወርክ ነው? የኔ ነው ማይሰማችሁ? አልቀጥል በኢራን ባክ የሚደረጉ የሁቱ አማጽያኖችን እነሱን በጋራ ለማጥፋት ከዛ አካባቢ ኦብቪየስሊ አሜሪካ ወደ ኢትዮጵያና ወደ ኤርትራ ፊቷን እንደምታዞር ግልጽ ነው። አሁን የመካከለኛ ምስራቅ ጦርነት ለእኛ ቴሌግራም ላይ ጻፍኩላችሁን ሂዱና የዛሬ 1 ወር ከምናምን ሂዱና ይህንኑ ጥያቄ ነው የጠየኳችሁ። ዛሬ የሆነው ማለት ነው። አሁን መልካም እድል ይዞ መጣ። ኤርትራ ላይ የተጣለው ሳንክሽን የሚነሳ ከሆነ ከኢትዮጵያ ጋር አንድ ሆኑ እናም ብላ የምታግባባ ከሆነ ኢሳያስ አፈወርቂ እንደተለመደው አዲስ አበባ አስመራ፣ አብይ አህመድ አስመራ አዲስ አበባ ይመላለሱ ከሆነ ዘማሪዎች የኤርትራ አምላክ እያሉ እንደ ድጋሚ የሚዘምሩ ከሆነ የቲፒኤልኤፍ እና የፋኖ ጉዳይ ምንድን ነው የሚሆነው ነው? አሁን ማን ዋና አጣማሪያችሁ የሚሆነው? ይህን ማስረዳት አለብን። እሺ ይህንንም ማውራት ስላለብን ነው። ወደ ሲሳይ ይመጣሉ። ሲሳያችን እሺ ምን ትላለህ? አመሰግናለሁ ቴዲ ድጋሚ እድሉን ስለሰጠኝ። ያው እንግዲህ እኔ እንኳን ደግሞ እሱንም ወጉብኝ እንደ ብዬ ፈርቼ ነበር። ከጽምዶ አኳያ ያለውን ነገር ከመንካቴ በፊት ቅድም መጀመሪያ ላይ አንድ ወንድሜ ከአዲስ አበባ እንደኔ ያሉ ማህበራዊ ኢኮኖሚያዊ ችግሮችን እንዲሁም ፖለቲካዊ ችግሮችን ሲያነሳ ሰምቸው ነበር እና ከሱ ቀጥሎ የተናገረው ሰውዬ በጣም ብፁዕ ሆኖ ነበር ሲናገር የነበረው። ምናልባት በአካል እኔን ከፈለገኝ ሊያገኘኝ ይችላል እና ስላሉት ችግሮች በደንብ ላስረዳው እችላለሁ። ለማን ነው መጀመሪያ ከተናገረው ቀጥሎ የተናገረው ማን ነበረ? ለይርታቸው አይደለም ሳሮ ነው። እሺ ሶራ እየሰማን እሱ ፈቃደኛ ከሆነ ብዙ እኔም ክብርት ከንቲባም ጋር
ሌሎች የሚመለከታቸው ጋር ደክሜ ያልተስተካከለልኝ ማት የተዝረከረከ እንደ ሀገር ራሱ አሁን ይሄ ጽምዶ ምንትሴ ፋኖ ኦላምን የምንላቸው ገፊ ነገሮች ባይኖሩ ኑሮ አይኖሩም ነበርና አሁን ከኢኮኖሚ እስከ ፖለቲካ ሁሉን ነገር ውጥንቅጡን አውጥተውታል። ልክ አይደለም። አንተ ጋር የሚያስማማኝ ዋናው ነገር ለመግባትም የፈለኩት የፈለገው ይሁን የኢትዮጵያ አንድነት የኢትዮጵያ ህልውና ግን ለድርድር አይቀርብም ነው። እዚህ ያሉትን ገፊ ምክንያቶች ማንም ያውቃቸዋል። ምንም የተደበቀ ነገር ስላልሆነ እዚህ ያለውን የሚያስመርር ሁኔታ ማንም የደረሰበት ብቻ አይደለም፣ ዝም ብሎ ነዋሪውም ያውቀዋል። መራብ ነው አለ ምገባ ምናምን የምን መውሸክሸክ ነው ደግሞ እልም ያለ ረሃብ አለ። እኛ አማራጭ አጥተናል። ራሳችን አጥፍተን አንጨርስ ነገር ችግር ሆኖብን ነው። አሁን የሚያሳፍር ነገር ልንገርህ እስኪ ቴዲ፣ እኔ ባለፈው ለህዝብ ተወካዮች ምክር ቤት እጩ ነኝ ብዬ ነበረ። እንደውም እድሉን ታመቻቻለህ ብዬ እንዳንድ የመቀስቀሻ መንገድም ለመጠቀም አስቤ ነበረ። ያሆነ ሆኖ አሁን እኔ አልጋ ላይ ሆኜ ነው የምደውልልህ። ማን ነው የማዋራህ? ታመሜ ተኝቼ ነው። ከመታመሜ በፊት ከታንት ወዲያ በፖሊሶች ህፃናት ልጆች ፊት ቤቴ ተወሮ በጠራራ ፀሐይ ወደ እስር ቤት ሄጄ ከዛ መመለሴ ነውና ትንሽ አሞኝ ነበረ። ደም ግፊቴም ሌሎችም ችግሮች ስላሉ ከፍ ብሎ እና ምንድነው ይሄ የፍትህ እጦት፣ የኢኮኖሚ ችግር፣ የዲሞክራሲ ጉዳይ በጣም አደጋ ላይ ነው ያለነው። ነገር ግን እንዲህም ሆኖ ጽምዶም በለው ሌላው ኃይል መጀመሪያ ለምንድን ነው የሚታገለው ነው የሚታገለው። እነዚህን ችግሮች ለመፍታት ከሆነ እኒህ ችግሮች በኃይል መቼም ቢሆን አይፈቱም። መቼም ቢሆን በኃይል እስከሆነ ድረስ የሚፈታ ችግር የለም፣ ይመጣ ዲሞክራሲ የለም፣ የሚጠበቅ የሀገር አንድነትና ሉዓላዊነት የለም፣ ብሔራዊ ጥቅም፣ የኢኮኖሚ ጉዳይ፣ የፖለቲካ ጉዳይ የሚሻሻል ነገር አይኖርም በኃይል እስከሆነ። ስለዚህ ጽምዶ እኔ መጀመሪያውንም ቢሆን የሻዕቢያና የወያኔ ስራ ነው። እነሱ በኢትዮጵያ ቋሚ ጥላቶች እየተገፉ ልክ የኛን የውስጥ ችግር የሚፈቱልን ያክል ማንም ለስልጣን በመሻኮቱ የኢትዮጵያ ሕዝብ ችግር ይፈታል ማለት አይደለም። ስልጣን የሚይዙት ጥቂት ግሩፖች ናቸው። ስልጣን የሚይዘው የተወሰነ አካል ነው። ምልዓተ ሕዝቡ ደግሞ የኢኮኖሚውም የፖለቲካዊ ማህበራዊ ችግር ተጠቂ ይሆናል፣ ሰለባ ይሆናል። እና የጽምዶን እኔ እንደሌላው ማናናቅ አልፈልግም። የሚናቅ ጥላት መኖር አለበት ብዬ አላምንም። ወያኔም እየተናቀ ነው መንግስት የሆነው። አንዴ ቃል አቶ ሰይ መልካም እንግዲህ በዚህ ደቂቃ እኔን የተዝረከረከ ሀሳብ ውስጥ የታመቀ ብሶት አውጥቶ መጨረስ በጣም ከባድ ነው። ምናልባት ተጨማሪ ደቂቃ እድል የሚሰጠኝ ከሆነ ላነሳ የፈለግኳቸው ትልልቅ ነጥቦች ነበሩ እስካሁን ከዘበዘብኩት የተሻለ። ኤኒዌይስ ስለተሰጠኝ እድል በጣም አመሰግናለሁ። ድጋሚ የሚገኝበት እድል ካለ እጠብቃለሁ በተስፋ። እሺ ድጋሚ ይመጣል። 5 ደቂቃ ስለሆነ የሚደርሳቸው ቶሎ ይደርሳል። እሺ ወደ ዋንጋሪ እንሄዳለን።